በአምሳኛው ቀን መንፈስ ቅዱስ ወረደላቸው። በአምሳኛው ቀን 50ው ቀን ምንድን ነው? 50 ቀን በአምሳኛው ቀን ወረደላቸው። እዩማ በጉ በተገደለ በጉን ባረዱ በ50ኛው ቀን ለእስራኤል እግዚአብሔር በደመና ተገለጠላቸው። እውነተኛው የዓለም መድኃኒት ሆኖ የተሰዋው በግም እርሱ ሊቀ ካህናትም እርሱ ንጉሥም እሱ ሆኖ የተሰዋው እውነተኛው በግ በተሰዋ ወደ ትንሣኤው አስጠግቶ ቆጥሮ ነው። በ50ኛው ቀን መንፈስ ቅዱስን የሚጋርድ ዘይሰውር ኅሩያኒሁ በደመና ምርጦቹን በደመና የሚሰውራቸው እሱ ነው። እንዲሰውራቸው በደመና አምሳል የላከው እሱ ነው። ስለዚህ ተመልከቱት፣ ለእስራኤል በነፋስ በ50ኛው ቀን ላከላቸው። በጉ በታረደ በ50ኛው ቀን በዚህ ቀን እግዚአብሔር ለማን ለሐዋርያት አውሎ ነፋስ ላከላቸው ይላል። አማርኛውን ምን ሆነው ሳለ? ተሰብስበው ሳለ እንዘ ጉባኤ እሙንቱ ተሰብስበው ሳለ ኩሎም አሐተኒ አንድ ሁነው እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሁነው ተሰብስበው ሳሉ አውሎ ነፋስ መጣ። ያ አውሎ ነፋስ ማን ነው? መንፈስ ቅዱስ። ነፋስ መጣ። እንደ የአውሎ ነፋስ ድምፅ ከላይ እየተንበለበለ መጣ። ሐዋርያት በአንድ ቤት ተዘግተው እስካሉ ከመሃል ላይ እመቤታችንም አለች። አብራቸው እያለች መንፈስ ቅዱስ ወረደ። እንደ እሳት ላንቃም ቆረጥ እያለ መጣ። እየተንበለበለ እየነደደ በእሳት ልሳን አምሳልም በራቸው ላይ አረፈላቸው። ደግሞ መምህራን ይሄዱና እግዚአብሔር አብ ቸር ነው ይላል። እግዚአብሔር ወልድ ቸር ነው። እግዚአብሔር መንፈስ ቅዱስ ቸር ነው። ዛሬ ቢርባችሁ በመንግስተ ሰማያት ትጠግባላችሁ። ዛሬ ብታጡ ዘላለም ታገኛላችሁ። ዛሬ ብትወድቁ ዘላለም ትከብራላችሁ። ዓለም ቢጠላችሁ የሚወድ አባት እግዚአብሔር አላችሁ። መንግስተ ሰማያትን ያህል ቦታ እግዚአብሔርን ያህል ጌታ አላችሁ። መላእክትን የሚመስል ጠባቂ አላችሁ። አይዟችሁ ብለው እያባበሉ እያታለሉ፣ የሚያታልሉት ግን በውሸት አይደለም፣ በቃል እያበረቱ ህዝቡን ለመንፈስ ቅዱስ ያጫሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅድመ ዓለም የነበረ ይህንን ዓለም የፈጠረ በቸርነቱ ይህንን ዓለም የሚመግብ ስጋችንን ለብሶ በይቅርታው ያዳነን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ በሀብት ስቦ በረድኤት አቅርቦ በቅዱስ ቤቱ ስለሰበሰበን በልባችን አስበን በአንደበታችን ተናግረን ስለማንፈጽመው ስለ ቸርነቱ ሁሉ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የወላዲተ አምላክ የቅዱስ መስቀሉ የቅዱሳን መላእክት የቅዱሳን ነቢያትና የቅዱሳን ሐዋርያት የቅዱሳን ሰማዕታት ጻድቃን የእነዚህ ሁሉ በረከታቸው ከእኛ ጋር ይሁን። ብፁዕ አባታችን አቡነ ሚካኤል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ የተከበሩ አባታችን ሊቀ ስዩማን ቀሲስ ምህረት ሞላ የደቡብ ጎንደር ሀገረ ስብከት ዋና ስራ አስኪያጅ፣ የተከበራችሁ የሀገረ ስብከቱ የመምሪያ ሰራተኞች፣ የወረዳ ቤተ ክህነቱ ሰራተኞች፣ የደብሩ አስተዳዳሪ እንደዚሁም ሊቃውንተ ቤተ ክርስቲያን በዕለቱ ደስታቸውን ልንካፈል አብረን ደስ ሊለን የመጣ ነው። መምህረ መምህራን በጽሐ ዓለሙ የደብረ ልዑላን መድኃኔዓለም የአራቱ ጉባኤያተ መጻሕፍት ምስክር መምህር፣ ሌሎቹ ሊቃውንት በጣም ብዙ ናቸው። ግን መምህሬን ሳላነሳ መሄድ ነውር አይደለም። ነውር ስለሆነ የኔታ ሀረገወይን ሐዲስ በደብረ ሃይማኖት መካነ ኢየሱስ የመጻሕፍተ ብሉያት የመጻሕፍተ ሐዲሳት እና የመጻሕፍተ ሊቃውንት ብፁዕ አባታችን እንዲህ ብለዋቸዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅድመ ዓለም የነበረ ይህንን ዓለም የፈጠረ በቸርነቱ ይህንን ዓለም የሚመግብ
ስጋችንን ለብሶ በይቅርታው ያዳነን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ በሀብት ስቦ በረድኤት አቅርቦ በቅዱስ ቤቱ ስለሰበሰበን በልባችን አስበን በአንደበታችን ተናግረን ስለማንፈጽመው ስለ ቸርነቱ ሁሉ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የወላዲተ አምላክ የቅዱስ መስቀሉ የቅዱሳን መላእክት የቅዱሳን ነቢያትና የቅዱሳን ሐዋርያት የቅዱሳን ሰማዕታት ጻድቃን የእነዚህ ሁሉ በረከታቸው ከእኛ ጋር ይሁን። ብፁዕ አባታችን አቡነ ሚካኤል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ የተከበሩ አባታችን ሊቀ ስዩማን ቀሲስ ምህረት ሞላ የደቡብ ጎንደር ሀገረ ስብከት ዋና ስራ አስኪያጅ፣ የተከበራችሁ የሀገረ ስብከቱ የመምሪያ ሰራተኞች፣ የወረዳ ቤተ ክህነቱ ሰራተኞች፣ የደብሩ አስተዳዳሪ እንደዚሁም ሊቃውንተ ቤተ ክርስቲያን በዕለቱ ደስታቸውን ልንካፈል አብረን ደስ ሊለን የመጣ ነው። መምህረ መምህራን በጽሐ ዓለሙ የደብረ ልዑላን መድኃኔዓለም የአራቱ ጉባኤያተ መጻሕፍት ምስክር መምህር፣ ሌሎቹ ሊቃውንት በጣም ብዙ ናቸው። ግን መምህሬን ሳላነሳ መሄድ ነውር አይደለም። ነውር ስለሆነ የኔታ ሀረገወይን ሐዲስ በደብረ ሃይማኖት መካነ ኢየሱስ የመጻሕፍተ ብሉያት የመጻሕፍተ ሐዲሳት እና የመጻሕፍተ ሊቃውንት ብፁዕ አባታችን እንዲህ ብለዋቸዋል። ሰንበት ስለሆነ እንዳትቸኩሉ ረጋ ብላችሁ ተማሩ ብለዋቸዋል። ምክንያቱም እኔ ማዘዝ አልችልም አሁን እዚህ ጉባኤ ላይ ማለት ነው። ስለዚህ ልጅ ይጠነቁልና ሲጨንቀው ወደ አባቱ ነው የሚሮጥ። ስለዚህ እኔ አሁን ጥላችሁኝ እንዳትሮጡ ብፁዕ አባታችን ቆዩ፣ ሰንበት ነው፣ ተረጋግታችሁ ተማሩ ብለዋል። እሳቸው በመስቀል ይባርኩናል፣ ይጸልዩልናል። መድኃኔዓለም በቸርነቱ ይጠብቀናል። እኔም እታዘዛለሁ፣ እናንተም ትታዘዛላችሁ። እንዲያም ስለሆነ ደግሞ እንደማላስረዝምባችሁ እርግጠኛ ነኝ። እግዚአብሔር ከሁላችን ጋር ይሁን። እንኳን ብፁዕ አባታችን በእርሶ ዘመን እንዲህ በመሆኑ ሊቀ ስዩማንም በእውነት ለመናገር የሀገረ ስብከት ስራ አስኪያጅ አይመስሉም፣ ሲታዘዙ ማለት ነው። ተማሪ ነው የሚመስሉት። እውነት ለመናገር በፍጹም የአስተዳደር ፕሮቶኮል አይታይባቸው። እውነት የምናገረው ማለት ነው። እንደው ብዙ ነገር ማለት ይቻላል እንደው አይባልም እንጂ የደብር አለቆች እንኳን እኮ 50 ስግደት ሊያሰግዱ ሩብ በሚቀርበት ዘመን ማለት ነው። ውሸት ምን ያደርጋል? ስለዚህ እስኪ አሁን የተቀመጡት ራሱ በዚህ ነው ያሉት። አታያቸው? ተጨምረው ከደቀ መዛሙርቱ ጋር በዚህ ነው ያሉት ማለት ነው። እውነት ይሄንን እንዲህ ሰርቶ የሚያሰራ ዝቅ ብሎ አገልግሎ ክርስቶስን የሚያሳየን አስተዳደር እስከ ዘላለሙ ድረስ ያስቀጥልልን። እነ መምህር ሳሙኤልም ሌሎችም የሀገረ ስብከቱ ሰራተኞች በሙሉ ጦማቸውን አድረው አብነት ትምህርት ቤት ቢስፋፋ ደስ የማይለው የሀገረ ስብከት መምሪያ ተጠሪ ሰራተኛ በፍጹም በዚህ ሀገረ ስብከት አላየውም። መድኃኔዓለም ያስቀጥልልን። አሜን አትሉ? ብፁዕ አባታችንም እድሜያቸውን ያርዝምልን። ለእሳቸው መጸለይ ባይገባም ለቅዱስ ጴጥሮስም ሲጸለይለት ስለነበረ እሳቸውም አይቀየሙንም። እድሜ ይስጥልን ብንል ማለት ነው። ይቆዩልን በእውነቱ እና ሁለት ነገሮችን 3 ሰዎችን መጥቀስ ፈልጋለሁ። ይቅር ትሉኛላችሁ። የመጀመሪያው በዚህ ዕለት ላነሳቸው የምፈልጋቸው እኔ ራሴ የዛሬ 13-14 ዓመት ጥያቄ ጠይቃቸው የነበሩት በደቡብ ጎንደር ሀገረ ስብከት የመጽሐፍ መምህርም የሰንበት ተማሪ መምህርም የማኅበረ ቅዱሳን መምህርም የሆኑት ቀኝጌታ ዜናዊ ስቡ የሁሉ አባት ናቸው። እሳቸው የመጽሐፍ ወንበር እዚህ ተተክሎ ደቀ መዛሙርት ተመርቀው አይተው እድሜያቸው ሳያልቅ በማየት በጣም ነው ደስ ያለኝ። ከመቅደስም ስላየዋቸው ደስ ብሎናል። አባታችን እድሜያቸውን ያርዝምልን፣ ጤናቸውን ይስጥልን። እነሳቸው አስተምረው ጉባኤም አስተምረው አውደ ምሕረትም ሰብከው መክረው ጥያቄ መልሰው የሚኖሩ አባት ናቸው። በእውነቱ
ግን እኛ ያለፈውን እየረሳን የሚመጣውን እንቀበላለን። እሳቸውን እንድታስታውሱ አይዳችሁም እንድትጠይቋቸው። መምህር እኮ እረፍት የለውም። በአንድም ወንበር አለው፣ በሁለትም ወንበር አለው፣ በሶስትም ወንበር አለው፣ በአራትም ወንበር አለው። ከትልልቅ ሰዎች ጀርባ እንደ ምሰሶ የሚደግፉ ትልልቅ የተደበቁ ሰዎች አሉ እና እኒህታችን ሳያጉረመርሙ እንደ ሰው የባለቤታቸውን ጨዋታ ድጋፍ ይፈልጋሉ። ልጅ ወልደው ያሳድጋሉ። በዚህ ወንበር 360 ቀን ወንበር እያስተማሩ ደግፈው አይዞት ይበርቱ ብለው እሳቸው በአገልግሎቱ እንዳይደግሙ ወንበሩ እንዳይፈታ ከዚህ እንዲደርስ ስላደረጉ የእናቶቻችን የሳራን በረከት ይስጥልን። ለነዚህ ደቀ መዛሙርት እናት ናቸው በእውነቱ ማለት ነው። ይህን እንድታስቡ። ይህንን ያነሳሁት ሆን ብዬ አይደለም። አንደኛ የቄስ ሚስቶች እንዳትረብሹ ነው። ሁለተኛ ደግሞ ሴቶች የቄስ ሚስት መሆን እንድታስቡ ነው። እንዲህ መሆን ይቻላል ማለት ነው። እንደዚህ መሆን ታስባላችሁ ወይ? አሁን ነገ እንግዲህ መምህራንን ደግሞ የሚገርማችሁ መምህረ መምህራን በፀሐ ዓለሙ የእሳቸው አባትም ካህን ናቸው። የእሳቸው እናት አባታቸው እንዲያገለግሉ ፈቅደው ስለደገፏቸው እንዲህ ያሉ መምህር እንዲያወጡ አደረጉ። እስካሁን ድረስ አባታቸው አሉ፣ ካህን ናቸው አሉ፣ ቤተክርስቲያን እያገለገሉ ዛሬም አሉ፣ አሁንም አሉ። እዚያ እንኳን ደስ ያለዎት ብያለሁ በዚያውም ማለት ነው። ስለዚህ ቆይ ኋላ ልትላላችሁ እንግዲህ ጨምራችሁ። ስለዚህ አሁንም በዚህ ዕለት እሳቸው ደግሞ የመምህር ባለቤትም እንዲህ ደግፈው እነዚህ ልጆች እንዲወጡ ስላደረጉ እህቶቻችን ድንግልናችሁን ጠብቁ። የዲያቆን ሚስት ወደፊት እንዳናጣ አሰጋለሁ እና የመምህር ሚስት መሆንን አትፍሩት። ጥሩ ነው። ይኸው እንደዚህ ያለ ጠምጥሞ የሚገኝ እኮ ብትወልድ እኮ የፈለገ ብትወልድ 10 ነው። እስኪ 20 ልጅ የት ይገኛል? 20 ልጅ የተገኘ እኮ የመምህር ሚስት ስለሆኑ ነው። እንዲህ ያለ ቅናት እንዲያደርባችሁ ነው። ጥሩ ቅናት እንዲያደርባችሁ ይገባል። እና የቄሶች ሚስቱም ባሎቻችሁ እንዲያገለግሉ ፍቀዱ፣ አታንጎርጉሩ። የካህን ሚስት የካህን በረከት ነው የምታገኘው። ይህን እንድትላልግ ነው። በስጋም በነፍስም የወላዷቸውን ልጆቻቸውን አምላከ ቅዱሳን በቸርነቱ ይጠብቅልን። ከዚህ ቀጥሎ እሳቸውን አመሰግናለሁ በእውነት። ከዚያ ወደ ትምህርቱ ሄዳለሁ። እሳቸውን ለምንድን ነው እንደዚህ ያልኩት? እኔ ለምሳሌ መነኩሴ ነው እንደ አቅሚቲ ይላል የዘመኑ ሰው ሲናገር፣ እንደ አቅሚቲ እኔም ወንበር ማስተማር ጀምሬያለሁ እና እኔ እንግዲህ የምትቆጣብኝ ሚስት የለችኝም፣ ማጫውታትም የለችኝ፣ ማቋረሳትም የለችኝም። ግን ይደክመኛል፣ እኔ ራሴ ይደክመኛል፣ ወንበሩ ያደክማል። የተማሪው ጥያቄ ልብ ነው የሚያወልቅ። የኔታ አረጋወይን መምህራችን አሉ እዚህ ጓዴ መጠየቅ አቀበት ነው፣ መጠየቅ ግን ቁልቁለት ነው ይላል። እንደፈለገ ይደረስበታል ማለት ነው። ተማሪ ልብ ማውለቅ ነው ዝም ብሎ ስራው። ወተት ለምን ነጭ ሆነ ብሎም ቢሆን ይጠይቃል። ስጋት የለበትም፣ አይቸገርም ማለት ነው። ስለዚህ የተማርነው ብቻ ሳይሆን ያልተማርነውን ጭምር ነው የሚጠይቃል። ሲፈልግ ፍልስፍና ይጠይቃል፣ ባዮሎጂ ይጠይቃል፣ አስኳላው የሚለውን ሁሉ ይጠይቃል። ምክንያቱም ገና እሱ ያልገባውን ብቻ ሳይሆን ምዕመናን ነገ እንዲህ ብለው ቢጠይቁኝስ ብሎ ጭምር ነው የሚጠይቀው። ይህንን ጥያቄ ለመጠየቅ ከተመረቁበት የብሉያት የአዲሳት የሊቃውንት የመነኮሳት በላይ ሌላ መጽሐፍ ማገላበጥ ይፈልጋል። ትዳር ይዞ የልጅ ፍቅርም አለ። ማታ ቤታቸው ሲሄዱ ልጆቻቸው እንዲያቅፏቸው ይፈልጋሉ። እንዲህ አድርጎ ቀለም አደላድሎ ጥያቄ መልሶ ደግሞ ደራሲ ሆኖ መጽሐፍ ጽፎ ህንፃ አሰርቶ የሚያስተምር በምሬት ይገኛል። ስለዚህ እውነትም ሌላ ልልም የአባታችን የሁላችን አባት መውለድም ማስተማርም ማሳደግም ማልቀስም ማስደሰትም የሚችሉት የኔታ የሊቀ ሊቃውንት ዕዝራ በረከት ይደርብዎ ላለው ጨምሬ በልጅነት ለሁላችንም ይደርብን። በጣም ደስ ስላለኝ እድሜ ይስጥልን፣ እድሜ ይስጥልን በሉ እንጂ እድሜ ይስጥልን። እንኳን ደስ ያላችሁ። ደቀ መዛሙርቱንም ደግሞ ትንሽ ላመስግንና ልጨርስ። ደቀ መዛሙርቱ መቃብር ቤት እንኳን በቅጡ አላገኙም። ሰበካ ጉባኤው ንፉግ ስለሆነ ሳይሆን መቃብር ቤት በአግባቡ ስለሌለ አይደለም ነው እንደዚያ ነው። እና መቃብር ቤት በአግባቡ ስለሌለ ብዙ ስለሌለ ሰው መቃብር ቤት ትሁት ስለሆነ እዚህ አካባቢ ብዙ ሰው መቃብር አይሰራም። መቀበር ነው የሚፈልግ ዝም ብሎ። ስለዚህ መቃብር ቤት ወይ ደግሞ ሐውልት ይሰራል መሰለኝ።
ስለሌለ ከነ መቃብር ቤቱ እንኳን በወጉ አላገኙም። ሰርከብስት በአግባቡ አላገኙም። መጠለያ የላቸውም፣ ልብስ የላቸውም። የሁሉ ነገር ሳይሳካላቸው ተርበው ተጠምተው ተቸግረው የመጽሐፍ ትምህርት ደግሞ ብታውቁት በጣም ክፉ ነው። እውነቴን ነው። ዘወር ስትሉ ዘወር ነው። ያስኩት ሲባል በበነገው የለም። መልሼ ላጥናው ሲባል ያለ ምግብ አይሆንም፣ ሆድ ይሳባል። ለእንደው እኮ እናንተ ዘፈተነ ሐዘነ ያምር ሐዘነ ነው። አሁን ብነግራችሁ ምኑን ትውጡታላችሁ? አላያችሁት። ስለዚህ ደርሶባችሁ ይሁት ልበላችሁ። ይሄ ሲደርስባችሁ ጥሩ ነው። መጽሐፍማ ቢደርስባችሁ ጥሩ ነው። እንዲህ ብለው ተቸግረው ነው የተማሩ እና በችግር ያገኛችሁትን በረከት በጥጋብ ከመጣል ይሰውራችሁ። እግዚአብሔር ይጠብቅልን። እንኳን ደስ ያላችሁ ሁላችሁን። የድካማችሁን ፍሬ ተመግባችኋል። ከዚህ በኋላ አጠር ያለች ትምህርት አስተምሬ ብፁዕ አባታችን አስተምረውን ሁላችንም እንሄዳለን። ወመልአ ኩሎ ቤተ ሀበ ሀለው ይነብሩ፣ ያሉበትን ቤት ሁሉ ሞላው በሚል ርዕስ እንማራለን። እስኪ በሉ ሁላችሁ በሉ። የደብረ ታቦር ሰው እኮ ቶሎ አይሞቅም፣ ቶሎ አይቀዘቅዝም። እስኪ በሉ ያሉበትን ቤት ሁሉ በሉ ሞላው። ድገሙ። ያሉበትን ቤት ሁሉ አዎ። የሐዋርያት ሥራ ምዕራፍ 2 ቁጥር 2 ላይ ያለ ኃይለ ቃል ነው። እግዚአብሔር መንፈስ ቅዱስ በቸርነቱ በዚህ ቃል እንዲያስተምረን ቅዱስ ፈቃዱ ይሁን። ምዕራፍ 2 ቁጥር 1 ላይ ስትመለከቱ ወምድረ ተፈጸመ መዋዕለ ጴንጠቆስጤ፣ የጴንጠቆስጤ ዘመን ወይም 50ው ቀን በተፈጸመ ጊዜ እንዘሃለው ኩሎሙ ጉቡአን አሐተኔ፣ ሁሉም አንድ ላይ ተሰብስበው በጉባኤ ሳሉ ወመጻ ድምፅ እምሰማይ ከመ ድምፀ አውሎ፣ ከሰማይ ድንገት እንዳውሎ ነፋስ ያለ ድምፅ መጣ። ወመልአ ኩሎ ቤተ ሀበ ሀለው ይነብሩ፣ አውሎ ነፋሱም ያሉበትን ቤት ሁሉ ሞላው። ወሬዩ ልሳናተ እሳት ክፉላተ ከመ እሳት ዘይትከፈል፣ እንደ እሳት ላንቃ የሚከፋፈል የእሳት ልሳኖችንም አዩ። ወነበረ ዲበ ኩሎሙ፣ በሁላቸውም ላይ ተቀመጠባቸው፣ አረፈባቸው። ወነሱ ኩሎሙ ኃይለ መንፈስ ቅዱስ፣ ሁሉም የመንፈስ ቅዱስን ኃይል ተመሉ ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ይህ ንባብ ይባላል። ንባብና ትርጓሜ በአማርኛ ተተረጎመ። ምንድን ነው ይሄ? ነው ቅዱሳን ሐዋርያት ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ 10 ቀን በተቀመጡ ባላቸው ቦታ ተቀምጠዋል። ያ የተቀመጡበት ቦታ ጽርሐ ጽዮን ይባላል። የጽዮን አዳራሽ ማለት ነው። ሥጋው ደሙን የተቀበሉበት፣ ጌታ ትሕትናን ያስተማረበት፣ በደብረ ዘይት አጠገብ ያለ ለዕርገቱም ቅርብ የሆነ ቦታ በዚያ ተቀምጠው ነበረ። ሲቀመጡም አንድ ላይ ተሰብስበው ነበር የተቀመጡት። አንድ ላይ ተሰብስበው ተቀምጠው ሳሉ ድንገት ከሰማይ አውሎ ነፋስ በ50ኛው ቀን መጣ ይላል። ይሄ 50ኛ ቀን ምን እንደሆነ ትንሽ አጠር አድርጌ ወደ ታሪኩ ልመልሳችሁ። ይሄ 50ኛ ቀን የሚባለው እስራኤል ከግብፅ ከወጡ በኋላ ከግብፅ በወጡ በ50ኛው ቀን
በ50ኛው ቀን እየጠበቁ በዓል እንዲያከብሩ እግዚአብሔር አዟቸው ነበረ። በዓሉን የሚያከብሩበት ቀን በወርሃ ኒሳን ወይም ወርሃ ኒሳን ማለት ወርሃ ጽጌ የአበባ ወር ማለት ነው። ወርሃ ኒሳን የሚባለው ሚያዝያ ነው። ሚያዝያ በባተ 14ኛው ቀን በጉን አርደው በልተው ፋሲካውን ያከብሩና ሚያዝያ 15 ቀን የቂጣ በዓል ያከብራሉ። ሚያዝያ 15 ቀን የቂጣውን በዓል ካከበሩ በኋላ ሚያዝያ 16 ቀን ቆጠራ ይጀምራሉ። ሚያዝያ 16 ቆጠራ ጀምረው ሰኔ 4 ቀን ሰኔ 3 ቀን 49 ቀን ይሆናል። ይህ 7 ሱባኤ ነው። አንድ ሱባኤ 7 ቀን ይሆናል። 7 ጊዜ 7 49 ነው። 49ኛዋን ጨርሰው 50ኛዋ ቀን ሁልጊዜ እሑድ ትሆነላቸዋለች፣ ሰኔ 4 ቀን። ስለዚህ በየዓመቱ ሰኔ 4 ቀንን ከሰኔ 4 ወደፊትም ወደኋላም ሊል ይችላል። ከሚያዝያ 15 16 ጀምሮ ቀኑ እሑድ እንዲሞላላቸው የሚያዝያ መባቻ ቀኑን ይለዋውጠዋል። የሚጀምሩ ግን በ16 ነው ሁልጊዜ። ቀኑ ግን እሑድ እንዲውልላቸው የሚያዝያ ሐሙስ፣ ረቡዕ መባቱ እግዚአብሔር ባወቀ በቀመሩ እንዲቀጥል ያደርግላቸው ነበረ። ስለዚህ በዓመቱ ሰኔ 4 ቀን በዓለ ጴንጠቆስጤን ያከብራሉ። በዓለ ጴንጠቆስጤ ማለት የጽር ወይም የግሪክ ቃል ነው። ትርጉሙ 50 ቀን ማለት ነው። 50 ቀን ማለት ነው። ስለዚህ በ50ኛው ቀን ዳስ ይጥሉና እሸት እያመጡ ያከብራሉ። በዓለ ጴንጠቆስጤ ወይም በዓለ 50 የሚባለው ብዙ ትርጉም አለው። አንደኛው በዓለ በኩራት ይባላል። በዓለ በኩራት የሚባልበት ምክንያት ከእሸቱ መጀመሪያ የደረሰውን ለእግዚአብሔር አምጥተው 2 ዳቦዎች ተጋግሮ 7 ጠቦቶች ተሰውተው በበዓለ 50 ለእግዚአብሔር ምስጋና የሚያቀርቡበት ጊዜ ነው። ከምድሪቱ የመጀመሪያውን ፍሬ ለእግዚአብሔር ያቀርባሉ። ከምድሪቱ የመጀመሪያውን ፍሬ ለእግዚአብሔር የሚያቀርቡበት ነው። ስለዚህ ምን ይባላል? በዓለ ሰዊት ይባላል። የእሸት በዓል ይባላል። እሸቱን በዝናብ አብቅለህ ምድሪቱን አለስልሰህ ሰጥተህ በውሃ ላይ አጽንተህ በነፋሳት አሳድገህ በፀሐይ አብስለህ የሰጠህንንማ መጀመሪያ ለአንተ ሳናመጣ እኛ እንመገበውም ብለው እሸቱን መጀመሪያ ለእግዚአብሔር የሚሰጡበት ቀን ስለሆነ በዓለ ሰዊት ይባላል። በዓለ 50 የሚባልበት ምክንያት ደግሞ 50ው ቀን የሚፈጸምበት ጊዜ ስለሆነ ነው። በዓለ 50 የተባለበት ምክንያት ታዲያ ይሄ የፍሬ በዓል ይባላል። ፍሬውን መጀመሪያ የሚያመጡበት ጊዜ ስለሆነ የመከር በዓል ይባላል። መከራቸውን ጨርሰው የሚያከብሩት ስለሆነ የመከር በዓል መከር የሚሰበሰብበት ጊዜ ላይ የሚከበር ስለሆነ የመከር በዓል ይባላል። ይሄንን በዓል እስራኤል ከግብፅ ከወጡ በኋላ 266 ዘመን ሲያከብሩት ኖረዋል። እስከ ጌታችን እስከ መድኃኒታችን እስከ ኢየሱስ ክርስቶስ ልደት ድረስ ሲያከብሩ በ50ኛው ቀን እሸት እየወሰዱ ሲያከብሩት ኖረዋል። በጉን ሚያዝያ 14 የሚያርዱበት ምክንያት ከግብፅ የወጡ ሚያዝያ 14 ቀን በጉን ያረዱበት ቀን ስለሆነ ነው። በበነጋው ሚያዝያ 15 ቂጣ የሚጋግሩበት ምክንያት ከግብፅ ከወጡ በኋላ ሌላ የሚበሉት የቦካ እንጀራ ስለሌላቸው ቂጣ ጋግረው ዱቄት ብቻ ይዘው ስለወጡ ቂጣ ጋግረው ስላከበሩት ነው። ዳስ ጥለው ከቤት ወጥተው የሚያከብሩበት ምክንያት እስራኤል ባህር ተከፍሎላቸው በበረሃ ያከበሩት በዓል ያለ ቤት ያከበሩት በዓል ስለሆነ፣ ስለዚህ የበዓል ለምንድን ነው በ50ኛው ቀን እንግዲህ እግዚአብሔር እንዲያርጉ የሚላቸውን የሁሉ ጣጣ ከምን መጣ ስትሉ እግዚአብሔር እስራኤል በጉን ባረዱ በ50ኛው ቀን ለሙሴ በተራራ ላይ ተገልጦለታል። በጉን ባረዱ በ50ኛው ቀን ለእስራኤል እግዚአብሔር በሙሴ በኩል በሲና ተራራ ተገልጦላቸዋል። ሕግ ሰጥቷቸዋል። የተገለጠላቸው ደግሞ በእሳት
በደመና በጉም በጢስ በዚህ ማን ነው የተገለጠላቸው? በእሳት በደመና በጉም በጢስ መካከል እና በነፋስ ተገለጠላቸው። ሊቃውንቱ ቅዱስ ቄርሎስ ዘኢየሩሳሌም ምን ብሎ ይናገራል? የእስራኤል ልደት በ50ኛው ቀን ጀመረ ይላል። ልብ ብላችሁ ስሙ። እኔ ነግሬያችኋለሁ። እንግዲህ አንዳንድ ጊዜ አጥንት መቆርጠምም ልመዱ። ሰምታችኋል አይደለም? ሁልጊዜ እንደው ዝም ብላችሁ ታሪክ እንድንተርክ ብቻ ማስገደድ የለባችሁ። ታሪኩን ካልያዛችሁት እኔ ትርጉሙንም አልናገርም። ምን ጨነቀኝ ብዬ ለያዘ ይጨመርለታል፣ ላልያዘ ያው ምሳሌውን ይነሱታል። ስለዚህ ያዙ። በ50ኛው ቀን እግዚአብሔር ለእስራኤል በተራራ ተገለጠላቸው። በጉን አርደው በልተው ከግብፅ በወጡ በ50ኛው ቀን እግዚአብሔር ለእስራኤል ተገለጠላቸው። ሲገለጥላቸው ምን ተባለ? በምን የተገለጠላቸው? በነፋስ በእሳት በደመና በጢስ በዚህ ተገለጠላቸው። ምን ሰጣቸው? ሕግ ሰጣቸው። የዚህን ጊዜ የእስራኤል ልደት ተጀመረ ይላል። የእስራኤል ልደት ምን ይባላል? እስራኤል ወልድየ ዘበኩርየ፣ እስራኤል የበኩር ልጄ ነው አለ እግዚአብሔር። የመጀመሪያ የአምልኮተ እግዚአብሔር ጥንት ማለት ነው። በኋላ ተገዝረው የሚመጡ አሕዛብ አሉና የቤተ ክርስቲያን ልደት ከነሱ ይገኛል እና የበኩር ልጆች የተባሉ እግዚአብሔር እስራኤልን የበኩር ልጆች ያላቸው ልደታቸው የተጀመረ በሲና ተራራ ነው። ያንን 50 ቀን እየደገሙ በዓመቱ የሚያከብሩበት ምክንያት ከእግዚአብሔር የተወለድንበት ልደተ እስራኤል፣ ልደተ ሕዝበ እግዚአብሔር፣ የእግዚአብሔር ሕዝብ ልደት፣ የእግዚአብሔር ጉባኤ ልደት፣ የምኩራብ ልደቷ፣ የኦሪት ልደቷ፣ የሕግ ልደቷ ብለው ይህንን ያከብሩ ነበረ። ከዚያ ባገኙት ሕግ በረከት ይሰጣቸዋል። የዕድሜ በረከት፣ የጤና በረከት፣ የልጅ በረከት፣ ሀብተመዊ የድል በረከት፣ የመንግስት በረከት፣ የክህነት በረከት፣ ይህ ሁሉ ይሰጣቸው ነበረ። በሄዱበት ሁሉ እስራኤል ይፈሩና ይከበሩ ነበረ። የት? ከተራራው ላይ በ50ኛው ቀን ባገኙት ልደት ሙሴ 40 ቀን ጾሞ ከግንባሩ ላይ በ50ኛው ቀን ከግብፅ ጀምራችሁ ቆጥራችሁ ነው። አደራችሁ እንዳትረሱ። ከግብፅ ጀምራችሁ ቆጥራችሁ ነው። ሙሴ 40 ቀን ጾሞ በ50ኛው ቀን ሲመለስ ከግንባሩ ላይ ብርሃን ተስሎበት ስለነበረ በዚያ ብርሃን እስራኤል ኃይል እንዳገኙ፣ በረከት እንዳገኙ፣ ድል እንዳገኙ ይኖራሉ። ርስትም የወረሱት ተራራው ላይ ባገኙት ልደት ነው። ርስትም የወረሱት ከእግዚአብሔር ጋር ተዋህደው የሚኖሩትም በዚያው ነበረ። ከጠላቶቻቸው የሚጠበቁትም በዚያው ነበረ። ምድር ማርና ውሃ የምታፈልቅልባቸውም በዚያው በ50ው ቀን ልደት ነበረ። በዚህ ቀን እግዚአብሔር ለማን ለሐዋርያት አውሎ ነፋስ ላከላቸው ይላል። አማርኛውን ምን ሆነው ሳለ? ተሰብስበው ሳለ እንዘ ጉባኤ እሙንቱ፣ ተሰብስበው ሳሉ ኩሎም አተኔ፣ አንድ ሁነው እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሁነው ተሰብስበው ሳሉ አውሎ ነፋስ መጣ። ያ አውሎ ነፋስ ማን ነው? መንፈስ ቅዱስ። ነፋስ መጣ። እንደ የአውሎ ነፋስ ድምፅ ከላይ እየተንበለበለ መጣ። ሐዋርያት በአንድ ቤት ተዘግተው እስካሉ ከመሃል ላይ እመቤታችንም አለች። አብራቸው እያለች መንፈስ ቅዱስ ወረደ። እንደ እሳት ላንቃም ቆረጥ እያለ መጣ፣ እየተንበለበለ እየነደደ በእሳት ልሳን አምሳልም በራቸው ላይ አረፈላቸው። ያንን ሲያገኙ ቅዱሳን ሐዋርያት ስኩራን ሆኑ። ይነፍህ መንፈሶ ወያውህዝ ማያተ ይላል ቅዱስ ዳዊት። ነፋሱን ያነፍሳል፣ ውሃዎችን ያፈሳል። ውሃው እንዲፈስ ያደርገዋል እግዚአብሔር በነፋስ። ይነፍህ መንፈሶ ወያውህዝ ማያተ፣ መንፈስ ቅዱስን ይልካል። በአፈ ቅዱስ ጴጥሮስ ምስጢር ያጎርፋል። ምስጢርን አጎረፈ። ሐዋርያት ሁሉ እንደሰከረ ሰው ሆኑ። በመንፈስ ቅዱስ ሰክረው መሐዘ ምስጢር ተሰጣቸው፣ መሐዘ ንባብ ተሰጣቸው፣ መሐዘ አንብ ተሰጣቸው። የማይገታ ምስጢር ነቅ ንጹሕ ዘማንቅ ይታግ ንጹሐን ይላል። ያንን እኮ ነው ነቅ ንጹሕ ማን ያመነጨው ነው? መንፈስ ቅዱስ እኮ ነው። ግብረ ሐዋርያት የሚያነበው ጭስ ነቅ ንጹሕ ዘማንቅ ይታግ ንጹሐን ዝውቱ ዜና ግብሮሙ ለሐዋርያት ይላል።
ይሄ ምን መሰለ ይልና ቄሱ እኮ ነው የሚተረጉመው። ትሰሙታላችሁ እ ቄሱ ይሰማዋል። እናንተ ሰሙታላችሁ ወይ ነው? ሰሙታላችሁ? ነቅንጹ በማንቂተ ሕግ ንጹሐን። ከነሱ የነቃ ማን ያነቃው? ነፋሱ፣ አውሎ ነፋሱ። የአውሎ ነፋስ ማን ነው? መንፈስ ቅዱስ ያነቃው። ይኸውም ዜና ግብሮሙ ለሐዋርያት፣ የሐዋርያት ዜና ግብራቸው ነው፣ ስራቸው ነው። በረከተ ጸሎቶሙ ተሐዱ ምስሌነ ብሎ ግብረ ሐዋርያትን ያነቃ። መንፈስ ቅዱስን በነፋስ አምሳል አወረደላቸው። ተስፋቸው ተፈጸመ። ቅዱስ ጴጥሮስ ቆመና ተናገረ። በአንድ ቀን ስብከት ዛሬ 3000 ሰዎችን ቅዱስ ጴጥሮስ አሳመነ። በአንድ ቀን ስብከት ምን እሸት ተሰበሰበ። አመጣላችኋለሁ ኋላ ምስጢሩ። ሐዋርያትም ብርታት ተሰጣቸው፣ ኃይል ተሰጣቸው፣ ጸጋ ተሰጣቸው፣ ሀብት ተሰጣቸው። ሀብት ይሏቸዋል እኮ መንፈስ ቅዱስ ነው። ዛሬ ሐዋርያት ድህነታቸው የራቀላቸው ቀን ነው። እነዚህ ደቀ መዛሙርት ዛሬ የያዙት ይህንን ነው። ይህን ሀብት ነው ያገኙት። ጌታ እኮ እንዲህ ብሏቸው ነበረ ደቀ መዛሙርቱን፣ ጫማ አሳይነ ወይ በትረ ወይ መስነቅተ፣ ስንቅ እንዳትይዙ፣ ጫማ እንዳታረጉ፣ በትር እንዳትይዙ፣ ዝም ብላችሁ ሂዱ አላቸው። ሊቃውንቱ ሲተረጉሙ ጫማ እንትይዙ አለ ጌጠኛውን ሲል ነው ይላሉ። እንዲሁ ነጠላ ጫማ ሊፈቅዱ ፈልገው እውነታቸውን እኮ ጌታም ነጠላስ ነበረው ነጠላ ጫማ። ሐዋርያትም ማለት ጌጠኛውን ሲል ነው ይላሉ። በትር አትያዙ፣ ስንቅ አትያዙ፣ እንዴት እንደዚህ ይላቸዋል ይልና ሊቁ ሲተረጉሙ የወርቅ ጌታ እያለሁላችሁ ምንድነው ወርቅ የምትይዙት? የወርቁን ጌታ እኔን ነው መያዝ እንጂ በትር የምትይዙ ለምንድን ነው? ምርጉዘ ጻድቃን ይባል እኔ እያለሁላችሁ። ልብስ ምን ይቸግራችኋል? ልብሰ መድኃኒት ጌራ መድኃኒት እኔ እያለሁላችሁ። ጫማ ምን ይቸግራችኋል? ወንጌልን አጫብቻችሁ የለም እንዴ ይላል ቅዱስ ጳውሎስ። ቁሙ እንከ ታስይነክሙ ኃይለ ወንጌል ዘበሰላም። ኤፌሶን ምዕራፍ 6 ላይ እነሆ የሰላሙን ወንጌል ተጫምታችሁት ቁሙ። ስለዚህ ሐዋርያት ዛሬ ሀብታም የሆኑበት ነው። ቅዱስ ቄርሎስ ይኖስና ሀብት የሰናይ መንፈስ ቅዱስ ነው። ሀብት ይሮሃል እኮ መንፈስ ቅዱስ ነው። ሌላ ምን ሀብት አለ? ለምንድን ነው ሀብት የሰናይ? በጎ ሀብት ማለት መንፈስ ቅዱስ ነው። በጎ ሀብት መንፈስ ቅዱስ የሚሆን ለምንድን ነው? ወርቅ ሀብት አይደለም ነው። ግን ወርቅ ጤና አይገዛም። ግን ወርቅ ሰላም አይሰጥም። መንፈስ ቅዱስ ግን ጤናም ይሰጣል፣ ሀብትም ይሰጣል። አንድ ሀብት ለብዙ ነገር አይሆንም። መንፈስ ቅዱስ ግን ሁሉን ይሆናል። ይኸውልህ ብርጭቆ የገዛበትን ሽሮ አትገዛበትም። በብርጭቆ ጨርሰዋል፣ አለቀ ማለት ነው። በርበሬ ከገዛበት ሽሮ ልትገዛበት አትችልም፣ በዚያው ጨረስክ። ጫማ ከገዛበት መልሰ ሸሚዝ አትገዛበትም፣ አልቋል። አንድ ገንዘብ ለአንድ ነገር ነው። መንፈስ ቅዱስ ግን አንድ ሀብት ነው፣ ለሁሉ ነገር ይሆናል። አንድ ሀብት፣ በጎ ሀብት። ያኑ መንፈስ ቅዱስ ሳትከፍለው ሳትነጥለው ጤና ይሆናል፣ ጌጥ ይሆናል፣ ሞገስ ይሆናል፣ ክብር ይሆናል። ለልብክሙ ወለህሊናክሙ ሰርጓ ለይኩን ሃይማኖት እንተ አልባቲ ጥልቀት ይላል ቅዱስ ቄርሎስ። ለልባችሁ መጠጊያ፣ ለራሳችሁ ዘውድ፣ ለእጃችሁ ምርኩዝ፣ አክሊል ለልብ ዘነፍስ ትፍስሕት ይለዋል ቅዱስ ቄርሎስ። ሃይማኖት ማለት አለ የልብ መጠጊያው፣ የራስ ዘውዱ፣ የነፍስ ደስታው መንፈስ ቅዱስ ነው። መንፈስ ቅዱስ ሁሉ ይሆናል። ሹመትም እሱ ነው፣ ክብርም እሱ ነው፣ ነፃነትም እሱ ነው። መንፈስ ቅዱስ ሀገርም እሱ ነው፣ መኖሪያም እሱ ነው፣ መንገድ መሪም እሱ ነው፣ የአእምሮ ብሩህነትም እሱ ነው፣ የሚያነጻም እሱ ነው፣ የሚያጸናም እሱ ነው፣ የሚያጸናም እሱ ነው፣ የሚያስጨክንም እሱ ነው፣ በር የሚከፍትም እሱ ነው፣ የሚገልጥም እሱ ነው፣ የሚጠብቅም እሱ ነው፣ የሚሰውርም እሱ ነው፣ የሚያድንም እሱ ነው። ይህንን ነው የሰጣቸው ዛሬ። ይህንን ነው ይዘው የሚሄዱት። እነዚህ ወንድሞቻችንም ይህን ይዘው ነው የሚሄዱት። ጌታ ለሐዋርያት የሰጠው ይህንን ነው። የሐዋርያት ተስፋ ተፈጸመ። ወደ ታሪኩ ልመልሳችሁ። በ50ኛው ቀን መንፈስ ቅዱስ ወረደላቸው። በ50ኛው ቀን 50ው ቀን ምንድን ነው? 50 ቀን በ50ኛው ቀን ወረደላቸው። እዩማ በጉ በተገደለ በጉን ባረዱ በ50ኛው ቀን ለእስራኤል እግዚአብሔር በደመና ተገለጠላቸው።
እውነተኛው የዓለም መድኃኒት ሆኖ የተሰዋው በግም እርሱ፣ ሊቀ ካህናትም እርሱ፣ ንጉሥም እሱ ሆኖ የተሰዋው እውነተኛው በግ በተሰዋ ወደ ትንሣኤው አስጠግቶ ቆጥሮ ነው። በአምሳኛው ቀን መንፈስ ቅዱስን የሚጋርድ ዘይሰውር ኅሩያኒሁ በደመና ምርጦቹን በደመና የሚሰውራቸው እሱ ነው። እንዲሰውራቸው በደመና አምሳል የላከው እሱ ነው። ስለዚህ ተመልከቱት፣ ለእስራኤል በነፋስ በአምሳኛው ቀን ላከላቸው። በጉ በታረደ በአምሳኛው ቀን እውነተኛው በግ መድኃኔ ዓለም በአምሳኛው ቀን ለሐዋርያት በነፋስ አምሳል ገለጠላቸው። ለምን? ነፋስ ሲመጣ ውሃ ይፈልቃል ብያችኋለሁ። ያፈልቃል ነፋስ፣ አውሎ ነፋስ። አውሎ ያለው ትንሽ ነፋስ ቢሆን እንደው ትንሽ ፊል የምትል ምንጭ እንዳያፈልቅ። አውሎ ያለው አብዝቶ የሚያጎርፍ ነው መንፈስ ቅዱስ። ስለዚህ መንፈስ ቅዱስም ምስጢር ይገልጣል። እንደ ቅዱስ ቄርሎስ እኮ የሐዋርያን ልጆች ነው ኧረ በቃኝ ምስጢር በቃኝ ብለው ነበረ። አሐዝ እግዚኦ መዋግደ ጸጋከ የምስጢርህን ማይበል ሞገድ ግታልኝ እስኪሉ ድረስ እስኪሰክሩ ድረስ አስበው እስኪደክማችሁ ልብን ይደክም ማይምሮቱ እግዚአብሔርን አስበው እስኪደክም የእግዚአብሔር ልጅ ሆይ ምኑን ላስበው ያንተን ነገር በጨርቅ መጠቅለልህን ላስበውን ብርሃን ለብሰ መኖርህን ላስበው በበረት መጣልህን ላስበውን በዘባነ ኪሩብ ነግሰ መኖርህን ላስበው ለድሆች ፍርድ ስትሰጣቸው ላስብህን ሲፈረድብህ ላስብ ብለው እንዲህ ብለው እስኪሰክሩ ድረስ ምስጢር እንዲፈልቅላቸው ስለሚያደርግ በነፋስ አምሳል ላከው። ነፋስ ሽታ ያመጣል፣ ጥሩ ሽታ። አሁን በዚህ ግድም ጽጌረዳ ቢኖር መጥቶ እዚህ አፍንጫችን ንውድ ያደርገዋል። መንፈስ ቅዱስ ደግሞ የክርስቶስን መዓዛ ያጠግባቸዋል። በዚህ የሰከረው ቅዱስ ጳውሎስ ምን አለ? ነይነሰ መዓዛሁ ለክርስቶስ ነይነ አለ። እኛ የክርስቶስ መዓዛ ነን አለ። ምን ማለት ነው? ልብስ በሽታው እንደሚታወቅ እኛ የክርስቶስ መታወቂያው ነን ማለት ነው። የዛሬው ልብስ አይደለም። የድሮ ልብስ በሽታው ነው የሚታወቅ ነው ካለ የድሮ ሰው ድሮ የአባታችን ጋቢና የእናታችን ጋቢ አሽተን ነበር የምንለው ወዝ የጠገበ ስለሆነ የእናቴን ሽታ የአባቴ ታውቋል። የአባቴን ጋቢ አልብሺ ብሎ ልጁ እናቱ አታላ እንካ ልበሰው ብላ የራሷን ከሰጠችው እምቢ ያባዬ አይደለም። የዛሬው ግን ሁሉም ሽቶ ስለሚቀባ ያባዬ ይሁን የማዬ ይሁን አይታወቅም። ለምሳሌም እንኳን እንመችም እኛ እንኳን ለተግባር ለምሳሌም አንመችም። ስለ እኛ መዓዛንን ማለት ይሄ የገሌ መዓዛ ነው እንዲባል ውሻ የባለቤቱን መዓዛ በምን እንደሚያውቅ ታውቃላችሁ? በምን እንደሚያውቀው? በሽታ ነው የሚያውቀው። ጎረቤት ሄዳችሁ ለውሻ ተመልከቱ። ለውሻው ምን እንደምታደርጉለት እንዲለምዳችሁ እንጀራውን ጉልበታችን አሽተን እንሰጠዋለን። መዓዛዬን ልመደው ማለት ነው። የኔን ወዝ ልመድ ማለት ነው። በዚህ በኋላ አይበላም። ያንን ውሻ ወዙን ያውቀዋል። ተመልከቱ። ሰው ውሻ የእያንዳንዱን ፍጥረት ሽታ ለይቶ ያውቃል። ቅዱሳን በውሻ የተመሰሉት ለዚህ ነው። ለዚህ ነው ቅድም መምህሩ ቃል ሲያስገቡ እንደ ታማኝ ውሻ ባልጮህልሽ ያሉ ልሳነ ከነባቲከ ላዕለ ጸላኢቱ የተባሉት እንደ ሙሴ ባልሆንልሽ እንደ አሮን ባልሆንልሽ ማለት ነው። ያንን መዓዛ እንዲያውቅ የጌታቸውን መዓዛ የሚያውቁ እኛም ደግሞ የክርስቶስ የትሕትናው መታወቂያ፣ የቸርነቱ መታወቂያ፣ የፈታሂነቱ መታወቂያ፣ የመሐሪነቱ መታወቂያ፣ የጠቢብነቱ መታወቂያ፣ የንጉስነቱ መታወቂያ፣ የኃይሉ መታወቂያ፣ የረዳትነቱ መታወቂያ፣ የታዳጊነቱ መታወቂያ ሁነን ምልክት እንሆነዋለን። ተፋቅረን ክርስቶስ ፍቅር መሆኑን ሰዎች እንዲያውቁ እናደርጋለን። ሰርተን ትጉ እግዚአብሔር አለን ብለን እናሳውቃለን። ዝቅ ብለን ክርስቶስ ትሁት ነው ብለን እንታይለታለን። እኛ ስለ ክርስቶስ እንታያለን ማለት ነው። ይሄ ነው መታወቂያ። ስለዚህ የኔን መዓዛ መንፈስ ቅዱስ ይሰጣችኋል ሲል በነፋስ አምሳል ተገለጠላቸው። በነፋስ አምሳል አላችሁን? መንፈስ ቅዱስ የክርስቶስን መዓዛ ያምጣል። በቤተ ክርስቲያን ብዙ ክርፋት እያመጣንበት አይባልም እንጂ ብዙ ነገር አምጥተንበታል። ይህ ዘረኝነት ለምሳሌ የቤተክርስቲያን መዓዛው አይደለም። ተንኮል፣ ቂመኝነት። እኔ በህይወት የዘመን የሚያስደንቀኝ አቅዶ ተንኮል የሚሰራ ሰው የምሬን ነው የምነግራችሁ።
ሰው ቢሰርቅ እርቦት እንበልሽ፣ ቢዘሙት ስጋው አሸንፎት ነው። ለተንኮለኛ ሰው ምን ምክንያት አለ? ምንም እኮ ምክንያት የለም። እንዴት አቅዶ ሰው ተንኮል ይስራል? ገሌ በዚህ አቅጄ በዚህ ወጥቼ ወርጄ ላጥፋው ብሎ ተንኮለኛ የሚሆን ሰው እንደው ምንም ምክንያት እንኳን የለው። በሌላው ኃጢአት አመካኝተን መጥፋት ተፈቅዷል ማለት አይደለም። ይሄ የኛ መዓዛ አይደለም፣ የኛ አይደለም። ጠብ፣ ክርክር፣ መግደል አሁን የኛ መዓዛ ነው? እስቲ አሁን በከተማችን ያለው መዓዛ የኢትዮጵያ መዓዛ ነው? ሰው ወጥቶ እንዳይገባ የሚደረገው የኛ መዓዛ ነው? ይሄ የማን ነው? በእውነቱ አሁን እኛ ክርስቲያንን እግዚአብሔር ያሳያል። የመላእክት ሀገር የሆነውን እኮ የአውሬ ሀገር አድርገነዋል። ሰው በምሽት እንዳይወጣ ሌሊት ሄዶ ኪዳን እንዳያስደርስ እንዳያስቀድስ፣ ይሄ እኮ የክርስቶስ መዓዛ አይደለም። ይሄ የዲያብሎስ ክርፋት ነው። ይሄ ፍጉግ ነው። ይሄ እኛ አይደለም። ይሄንን እንዲያርቁ ነው መንፈስ ቅዱስ መዓዛ እንዲያመጣላቸው። አሁን ሰምታችኋል፣ እኔም ጭምር ማለት ነው። ዛሬ እኮ እነዚህ ልጆች ብቻ የተመረቁ አይደለም፣ እኛም ጭምር የተመረቀ፣ እኛም ጭምር የደከምነው ጭምር ነው የምንመረቀው። የሁላችን አደራ ነው የዛሬው አደራ። እዚህ የቆሙት ሳይሆን እዚህ የተቀመጥነው ሁሉ ይሄ ክርፋት መራቅ አለበት። ይሄ ሽታ መዓዛ መንፈስ ቅዱስን በቤተ ክርስቲያን ይሙላልን። መንፈስ ቅዱስን በነፋስ አምሳል የላከላቸው ከዚህ የተነሳ ነው። ነፋስ አላችሁ። ነፋስ በምኑ ይታወቃል? በስራው ነው የሚታወቀው። በስራው ይታወቃል። እስኪ ነፋሱን ይዩት። አለ የለም? የት አለ? እስቲ ያሳዩ። አያት እሷን ዛፈዋል። ማን ነው እንደዚህ የሚያንቀሳቅሳል? አሁን እኛን የሚያንቀሳቅሰን ማን ነው? እግዚአብሔር መንፈስ ቅዱስ ነው። በስራው ይታወቃል። ምስጢር በማናገሩ፣ ሰማዕታትን በማጽናቱ፣ ምንኩሳትን በተጋድሎ በበዓት በማጽናቱ፣ ሰማዕታትን በደም በማጽናቱ፣ ለመላእክት መዓዛ ጣዕም በመጨመሩ በዚህ ይታወቃል። ቤተክርስቲያን እኮ ምስክር ናት። በእውነቱ አድረው ቁመው የሚውሉት አባቶቻችን እኮ መንፈስ ቅዱስ በስራው የሚታይባት ቤተክርስቲያን እኮ ይችላል። በስራ የሚታይባት ቤተክርስቲያን ሰው በየ4 ሰዓቱ ይብላ በሚባልበት የሆን ዘመን ሳይንስ ደግሞ አሁን ሲያቅተው ደግሞ ሰው በ24 ሰዓት አንድ ጊዜ ቢበላ ከካንሰር ሊጠበቅ ይችላል ብሏል አሉ። በጣም ነው እኮ የሚገርመው እኮ በእውነቱ ማለት ነው። ሲያቅተው መጨረስ ሲያቅታችሁ መምጣት ተመስገን፣ እንኳን ደህና መጣችሁ። ስለዚህ ምንድን ነው ብሉ በሚባልበት ሰዓት በ24 ሰዓት ውስጥ በ48 ሰዓት ውስጥ የሚያገለግሉ አባቶቻችን ማን ሰጧቸው? ጥባትን የሰጡ በስራው። እንዴ እናንተ ያደረ ወጥ በልቼ አሜባ ያዘኝ፣ ኮሌራ ያዘኝ፣ አተት ያዘኝ፣ ምናምን ያዘኝ ያላችሁ ያደረውንም ምኑንም አብሮ ቅሞ ጎርሶ ኑሮ አያችሁት። ተሜን ካባ ካባውን አርጎ ማምላክ ከልጅ እኮ ነው። ይሄ እኮ መንፈስ ቅዱስ በስራ እየታየ እኮ ነው። መንፈስ ቅዱስ በስራ እየታየ አይደለም አሁን ነው በሉ። አዎ በስራ እየታየ እኮ ነው። እንዴት በልተው አልታመሙ? መታከሚያ ምን አለው? አንድ ማንኪያ በጠጣበት ለአንዱ ማንኪያ ሻይ በተማሰለበት እጠፋው የሚል ሰው ብሎ ሰው እየታመመ መከራውን እያየ ያደረ በልተው ከናደረውም ጠፍቶ አንጀታቸው ተጣብቶ ውለው እያደሩ ያገኙ ጊዜ ግጥም አድርጎ ነው የሚበላ። እኔም ጭምር ትምትም አድርገን ትርፍ አንጀት አይዘን እንዲሁ እኮ ይገርማችኋል። ይሄ የመንፈስ ቅዱስ ስራ እኮ ነው። እውነቴን ነው የምነግራቸው። የግል ነርስ የለን፣ የግል ዶክተር የለን። መድኃኒዓለም ብቻ እኮ ነው አሁን የሚያሳድር ማለት። መነኩሴና ተማሪ ሲያጣ የሚሆነው ሲበላም ትምትም ነው የሚያደርገው። ዛሬ 3 ቀን ይችልበታል፣ 4 ቀን የሚቆየን ችግር የለም ማለት እንዲህ አድርጎ በልቶ የሚያስችል መብልንም የሚያስችል ረሃብንም የሚያስችል እግዚአብሔር እኮ ነው። መንፈስ ቅዱስ እኮ የሚያበረክት ብቻ ሳይሆን ያጠፋል ጭምር። ሲበዛብንም ያጠፋልናል። ተመስገን እኮ ነው። አሁን ለቄሱ እኮ መንፈስ ቅዱስ ያጠፋለታል። እውነቴን ነው የምነግራችሁ። 5 ዝክር በልቶ ቄስ ደህና እንዴ! ይሄን ማን እያጠፋለት ነው ይመስላችኋል? እውነት እኮ ነው የምነግራችሁ። ይሄ ማን 5 ዝክር ባርኮ ይሄ እኮ መንፈስ ቅዱስ በስራው እየታወቀ እኮ ነው። መንፈስ ቅዱስ ልጆቹን ይጠብቃል። ለምን መሰላችሁ? አሁን እናንተ ቄስ እኮ ሆዳም መስሏችኋል። ሲበላ ቄስ ሆዳም ሆኖ ሳይሆን የበላውን አድሮ የሚቀድሰው መንፈስ ቅዱስ እያጠፋለት እኮ ነው። እልም። ምክንያቱም ተመልከቱ፣
ቄሱ ቁንጣን ይዘው ውርደት አይደለም? ታዲያ መንፈስ ቅዱስ ያጠፋለታል፣ ይውላችሁ ያጠፋለታል። የንስሐ ልጆቹ እንዳይቀየሙ አሁንም እንዲቀምስ መንፈስ ቅዱስ ያጠፋለታል፣ እያጠፋ ያስቀምሰዋል ማለት ነው። ስለዚህ ልጆቹም ሳይቀየሙ እሱም ቀምሶ ምግቡም ጠፍቶ ሰውነቱም ሳይጎዳ፣ ይህ እኮ መንፈስ ቅዱስ ነው። ማን መስሏል? እስኪ አንተ እኮ 2 እንጀራና 2 ዳቦ ብትበላት ተንፈራፍረን የምትተኛው፣ በዚያ ላይ ጠላ ብትጨምርበት ማለት ነው። ስለዚህ ሁሉን የሚያስችል እኔ ጥገቡ አላልኩም፣ እውነቴን ነው የምነግራችሁ ማለት ነው። ቀልድ አሁን እናንተ እየቀለድኩ እንዳይመስላችሁ። ግን እግዚአብሔር ከረሃብ ብቻ ሳይሆን ከጥጋብም ይጠብቃል። እግዚአብሔር ከጥጋብም ይጠብቃል፣ ከረሃብም ይጠብቃል፣ ከሁሉም የሚጠብቀው በሁለንተናችን ያዝንልናል። ውርደታችንም ያውቃል፣ ክብራችንም ያውቃል። እንዳንዋረድም ይፈልጋል፣ እንዳንጠግብም ይፈልጋል፣ እንዳንጠፋም ይፈልጋል። ስለዚህ መንፈስ ቅዱስን በእሳት አምሳል የላከላቸው ፍሬን ከገለባ እንዲለዩ፣ ሕዝቡ በጎና ክፉ እንዲለይ እንዲያደርጉት፣ በስራ እንዲገልጡ፣ ድውይ ፈውሰው፣ ሙት አንስተው አስተምረው። የግድ የሞተን ከመቃብር መቀስቀስ ብቻ አይደለም። ምን ያደርጉታል? አይ በኃጢአት የሞተ እኮ አለ፣ በነውር የሞተ እኮ አለ፣ በፍላጎቱ መቃብር የተቀበረም አለ። ያንን በተስፋ መንግስተ ሰማያት፣ በተስፋ ክርስቶስ፣ በተስፋ ትንሣኤ የሚቀሰቅሱት፣ ተስፋ የቆረጠውን በመስቀል ትምህርት አስተምረው የሚያነሱት፣ ሰነፉን በትጋት ዘማዊን በንስሐ አንጽተው ስለሚቀሰቅሱት ፍሬን ከገለባ እንዲለይ፣ እንደ በግ የሚነዳውን፣ እንደ ከብት የሆነውን፣ እህቱን፣ አክስቱን፣ ወንድሙን የሚያገባውን፣ ጊዜ ሳይመርጥ የሚመገበውን፣ እንደ እባብ ያገኘውን ሁሉ የሚገለውን ክፉና በጎ እንዲለይ፣ ነፋስ ፍሬን ከገለባ እንዲለይ፣ ክፉና በጎ እንዲለይ እንዲያደርጉት መንፈስ ቅዱስ ወረደላቸው። በአውሎ ነፋስ አምሳል ለምን መጣ ይሉና ሊቃውንቱ ኃያልነቱን ለማመልከት ነው። ማለት ጥቂት ነፋስ ቢሆን በጭቃ ጋርደዋለሁ ትላለህ። አውሎ ነፋስ ግን እንኳንስ የጭቃ ቤት የብረት ቤትን ሳይሆን ይነቃቅላል። ለመንፈስ ቅዱስ ተስኖ የሚቀር ኃጢአት የለም። አውሎ ነፋስ ፈጣን ነው። ቤተ ክርስቲያን በክነፈ መንፈስ ቅዱስ የምትበር ስለሆነች ይዞ የሚያስቀራት ነገር የለም። እስከዛሬ ድረስ ያልተፈተነ ገመድ፣ ያልተሰራ ሰንሰለት፣ ያልተቆፈረ ጉድጓድ፣ ያልነደደ እሳት ወደ ፈተና አታግባን ነው መድኃኒት። ከዚያ በኋላ ያ ሰውዬ ተፈተነ። እባክህ ልጅህን ስጠኝ አለው። ከጣዖቱ ላይ ያደረው ሰይጣን ምን አለው? ቆብህን ጣልና ልስጥ በለው አለ። ቆቡን ጣለ። ቆቡን ሲጥል መንፈስ ቅዱስ በርግብ አምሳል ወጥቶ ሲሄዳኝ ወጥቶ ሄዶ ራቅ ብሎ ቁጭ አለ። በርግብ አምሳል ሄዶ ቁጭ አለ። መልሶ በዚያችን ልጅ ስጠኝ አለ። ቆይ ጣዖቱን ላማክር ብሎ ቢያማክር ፈጣሪው ጨርሶ አልተለየውምና ቆይ በለው አለ። ይሄማ ልጅቱንም አጥቼ ፈጣሪንም አጥቼማ ነውር ነው ብሎ 20 ቀን አለቀሰ። 20 ቀን ሲያለቅስ በ21ኛው ቀን መንፈስ ቅዱስ መጥቶ መልሶ ሰፈረበት። ንስሐውን ተቀብሎ ቆቡን መልሶ አንስቶ ሲያጠልቃት መንፈስ ቅዱስ ሰፈረበት። ድረ ልቡናሁ ጽወ ፍቅረ አሐቲ ብእሲት ለዘወፃ ረድ ሃይማኖት ዘመሃርክምዎ በእስራ ዕለት መሃሩኒ ሥላሴ ነገሥት ያለው ደራሲው ማለት ነው። የአንዲት ሴት ፍቅር ልቡናውን ሰልቦ ወስዶት የተሰናከለውን እረድ ደቀ መዝሙር ድረ ልቡናሁ ጽወ ፍቅረ አሐቲ ብእሲት ለዘወፃ ረድ ሃይማኖት በአንዲት ሴት ዝሙት ፍቅር ተሰናክሎ ከሃይማኖት የወጣውን አገልጋይ በ20 ቀን የማራችሁት ሥላሴ እኔንም ማሩኝ ይላል አባ ጊዮርጊስ። እኔንም ማሩኝ። ሁላችንም ሥላሴ ይቅር ይበለን። ስለዚህ ያን ይቅርታ የሚሰጠን መንፈስ ቅዱስ በአንጻሩ ይላሉ ሊቃውንቱ መንፈስ ቅዱስ በርግብ አምሳል ወርዶ የወረደላቸው ምክንያት የወረደበት በጌታ ጊዜ በመንፈስ ቅዱስ በሐዋርያት ጊዜ በነፋስ የወረደበት ምክንያት ለምንድን ነው ካላችሁኝ፣ በርግብ አምሳል ሲወርድ በኋላ በመንፈስ ቅዱስ የሚጠመቁ ምዕመናን የዋህ መሆን አለባቸው፣ ቅን መሆን አለባቸው። ቅንነታቸው የእግዚአብሔር ፊት ያሳያቸዋል ማለት ነው። ርግብ ዓይኗ የጠራ ነው፣ አጥርተው የሚያዩ መሆን አለባቸው። ይህንን ማለት ነው። በመንፈስ ቅዱስም ተስፋ የማይቆርጡ መሆን አለባቸው። ኃጢአት ሲሰሩ ሰይጣን ምንድን ነው የሚያደርገው? እግዚአብሔር ቸር ነው እያለ ኃጢአት ካሰራ በኋላ ኃጢአቱን ሰርተን ስንጨርስ እግዚአብሔር ትቶሃል ማለት ይጀምራል። ንስሐ ገብተን እንዳንመለስ ነው።
እግዚአብሔር ትቶሃል ሲለን ኢትኩኑ አብዳነ በእንተ መንፈስ ቅዱስ ያለ ለዚህ ነው። ስለ መንፈስ ቅዱስ ሞኝ አትሁኑ ያለ ለዚህ ነው ቅዱስ ጳውሎስ። ሞኝ አትሁኑ፣ በእናንተ አድሮ ያለውን መንፈስ ቅዱስ ታምራት ሲያደርግልን አላየነውም ብላችሁ ተለይቶናል አትበሉ። እግዚአብሔር ተለይቶኛል ማለት ከእግዚአብሔር ይለያል። አብሮኛል ለማለት ሰይጣንን ያሸሸዋል፣ እግዚአብሔርን ወደኛ ያቀርባል። ይህን ለማመልከት ነው። በነፋስ ፈጥናችሁ አገልግሉም ለማለት ነው። ፈጥናችሁ አገልግሉ። ሲፈጥናችሁ አገልግሉ በሉ። ምን አላችሁኝ? አትለመኑበት። ሀብቱ የማን ነው? እግዚአብሔር ነው። ፈጥነም አገልግል አለ። ምዕመናንም ልብ በሉ፣ ምዕመናንም ከጅብ እንደሚሮጥ ከኃጢአት መሸሽ አለባቸው። ከጅብ እንደሚሮጥ መምህራንም እናት ለልጇ እንድትሮጥ መሮጥ አለባቸው። እናት ለልጇ እንድትሮጥ መምህራን ለነፍሳት መሮጥ አለባቸው። እንዲያውም አንድ መምህር ሄዶ ለአንድ ባይታዊ እንዲህ አላቸው። አንድ የበቃ አባት የጻፈው ታሪክ ነው። አባቴ አቤት፣ እኔ ምንም እሰብካለሁ እቀድሳለሁ፣ ምንም በአገልግሎቴ ግን አልደሰትም፣ ግራ ገብቶኛል። ትተው ቁጭ በል ይለኛል፣ ፈጣሪ የሚያዝንብኝ ይመስለኛል አለ። አይሞኙ፣ በዚህ የቀና ሰይጣን እኮ ነው። አንተ እኮ ማለት አለ ዘወትር ምዕመናን ከመንፈስ ቅዱስ ሲወለዱ ቀዋሚ ምስክር እኮ ነህ። ምዕመናን ከመንፈስ ቅዱስ እንዲወለዱ ምስክር የምትጠራ ሁልጊዜ አንተ እኮ ነህ። ለዚህ ምክንያት የሆነ ይሄንን የሚያስንቅህ ከዚህ የተሻለ ትሩፋትና ቢቱና እሰራለሁ አስብሎ ያስከውን መልካም ነገር ለማስጣል ነው ብሎ ነበር የነገረው በእውነቱ ማለት ነው። ስለዚህ ካህን ማለት መምህር ማለት ምዕመናን ከመንፈስ ቅዱስ እንዲወለዱ ማለት መንፈስ ቅዱስ ምዕመናንን የራሱ ሙሽራ ያደርጋቸው ዘንድ የሚለካው አጭታ ማለትም ተመልከቱ። አጭታ ነው። አንዳንድ ክፉ አጭታ አለ አይደለ? እገሊትን ጭሊ ተብሎ ሲሰደድ ለራሱ በዚያው ይጀምራል አይደል? በጣም ይገርማቸዋል። እኛ ህዝቡን ለማን እንድናመጣ ነው የተፈለገው? ለእግዚአብሔር ነው። እኛ እንድንበላው አይደለም። የእኛ ተከታይ እንዲሆን አይደለም። የእኛ አድማቂ እንዲሆን አይደለም። ለእግዚአብሔር እንዲመጣ ነው። እዚያው በልታው እንድትቀር አይደለም። እነዚህ እኮ ቅዱስ ጳውሎስ አንሰ ፈሐርኩክሙ ለሃዱመቱ፣ እኔ ለአንድ ባል ነው የማጫችሁ አለ። ዘውቱ ክርስቶስ፣ ያ ሙሽራችሁ ክርስቶስ ነው። እኔ አጭታ ነው። ሚዜ ዝም ብሎ ከቦ ማድመቅ ነው ስራው። መምህር፣ ሰባኪ፣ ካህን ሚዜ ነው። ሙሽራው ክርስቶስ፣ የዚህ ህዝብ ሙሽራው ክርስቶስ ነው። የሞተለት በደሙ የተወዳጀው ደሙን ጥሎሽ አድርጎ የሞሸረው የዚህ ህዝብ ሙሽራ መድኃኔዓለም። እኛ አጭታዎች ነን። አጭታ ደግሞ ያባብላል፣ ይናገራል። የሚገርምሽ አሁን እኔ ላጭነት የመጣው የምታገኙ ሰው አያቱ ደግ ናቸው፣ አባቱ ደግ ነው፣ እሱ ደግሞ ሰርቶ አይታክትም፣ ጠባይ ውሳቤ ሆን ይላል አይደለም እንዴ? መምህራን ደግሞ መምህራን ይሄዱና እግዚአብሔር አብ ቸር ነው ይላል። እግዚአብሔር ወልድ ቸር ነው፣ እግዚአብሔር መንፈስ ቅዱስ ቸር ነው። ዛሬ ቢርባችሁ በመንግስተ ሰማያት ትጠግባላችሁ። ዛሬ ብታጡ ዘላለም ታገኛላችሁ። ዛሬ ብትወድቁ ዘላለም ትከብራላችሁ። ዓለም ቢጠላችሁ የሚወድ አባት እግዚአብሔር አላችሁ። መንግስተ ሰማያትን ያህል ቦታ እግዚአብሔርን ያህል ጌታ አላችሁ። መላእክትን የሚመስል ጠባቂ አላችሁ። አይዟችሁ ብለው እያባበሉ እያታለሉ፣ የሚያታልሉት ግን በውሸት አይደለም፣ በቃሉ እያበረቱ ህዝቡን ለመንፈስ ቅዱስ ያጫሉ። እንዴት ትልቅ መስላችሁ! እግዚአብሔር ያሳያችሁ። አሁን የአንዲት ሀገር ንጉስ ያላገባ ቢሆንና አጭታ ቢልካችሁ እኔ እኮ ይገርማችኋል የንጉሱን ሚስት ያጨውላቸው እኔ ነኝ ብሎ ሰው ኩራት አይሰማው? አቶ ገሌ እንዴት ያለ ንጉስ እንዴት ያለ ባለስልጣን መሰላችሁ ሲባል እኔ እኮ ነኝ ሚስቱን አጨውለት ይላል። መንፈስ ቅዱስ ለሚያጫት ነፍስ መልእክተኛ ሆኖ የሚላክ ሰው እንዴት የታደረ! መንፈስ ቅዱስ ሊሞሽራት፣ በሰርጎ መንፈስ ቅዱስ ሊያስጌጣት፣ ልጅነትን ልብስ አድርጎ ሊሰጣት፣ ስጋው ደግሞ ሊደግስላት፣ መንግስተ ሰማያትን አክሊል አድርጎ ሊያቀዳጃት፣ ወንጌልን ሊያጫማት፣ በአውደ መንግስተ ሰማያት እንድትመላለስ ሊያደርጋት፣ እግረ ልቡናዋን በወንጌል ሊያቀናላት ለሚያጫት ነፍስ መልእክተኛ ሁኖ ከሰማያዊ ንጉሥ የሚላክ መልእክተኛ መምህር የታደለ ነው። ለዚህ ነው አስቀድሞ መንፈስ ቅዱስም ራሱ የላካቸው። ስለዚህ ሳትዘገዩ አገልግሉ፣ ነገ የእናንተ አይደለም ዛሬ ነው የእናንተ ለማለት ፈጥናችሁ አገልግሎት ለማለት መንፈስ ቅዱስን በነፋስ አምሳል ላከላቸው። ፈጥነን እንድናገለግል እግዚአብሔር ይርዳል። አውሎ ነፋስ በሉ እንጂ አውሎ ነፋስ ይንዳል።
የሚንዳል። ምን ነው የሚንዳው? የኃጢአታችንን ክምር አፈር ይንደዋል። ይኸውላችሁ ተመልከቱ። እንዲህ ይላል ፍትሐው ሲንደው ስሙ ማምላክ ፍትሐት ሲወልድ ጊዜ ኢየሱስ ክርስቶስ ወልድ ዋሕድ ቃለ እግዚአብሔር አብ ዘበተከሜነ ኩሎ ማይሰራ ኃጣውኢነ በሕማማት ከማያዊቱ መድኃኒት ዘነፋይከ ውስተ ገጽ አርዳኢከ ቅዱሳን ወላእካኒከ ንጹሐን ወትቤሎሙ ንሥኡ መንፈሰ ቅዱስ ለእለ ኀደግሙ ኃጢአተ ይታደግ ሎሙ ወለእለ ኢኀደግሙ ይታደግ ሎሙ ወይእዜኒ ጸውዖ ከክህነተ ለላእካኒከ ንጹሐን ለእለ ይገብሩ ግብረ ክህነት ሁሉ በጊዜ በቤተ ክርስቲያን ከቅዱስ ከመ ይድኅጉ ኃጢአተ በዲበ ምድር ይስሩ ወይፍቱ ኩሎ ማይሰራ በዛ ይሁን ናደው ማለት እኮ ነው። ብፁዕ አባታችን ማለዳ ሲሉ አልሰማችኋቸው? ሰምታችኋቸዋል አይደል? ምኑን ነው የሰማችሁ? ሰምተናል ይላል ዝም ብሎ ምኑን? ፍትሐት ዘወልድ አቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር አብ ልጁ ማዕድና መድኃኒት በምትሆን በሕማመ ከኛ የኃጢአታችን ማሰሪያ ያጠፋ በንጹሐን ደቀ መዛሙርት ፊት እፍ ያልክባቸው መንፈስ ቅዱስን ተቀበሉ። ይቅር ላላችኋቸው ኃጢአታቸው ይቅርላቸዋል፣ ይቅር ላላላችኋቸው ኃጢአታቸው አይቀርላቸውም ያልካቸው አሁንም በቅድስት ቤተክርስቲያን ሁልጊዜ የክህነትን ስራ ለሚሰሩ ለንጹሐን አገልጋዮች አቤቱ አንተ ክህነትን ሰጠህ። በምድር ላይ ኃጢአትን ይቅር ይሉ ዘንድ ያስሩ ዘንድ የበደልን ማሰሪያ ሁሉ ይፈቱ ዘንድ አሁንም ቸር ሰው ወዳጆ ዳግመኛ ከቸርነት እንለምናለን እንሻለን ይላል። ስለ እነዚህ ወንዶችና ሴቶች ባሮችህ አባቶችና ወንድሞች እህቶች ደካማም ስለመሆን ስለኔ ስለማለት በቅዱስ መሠዊያ ፊት ራሳቸውን ዝቅ ስላደረጉ ሰዎች የምሕረትን ጎዳና ጥረግልን፣ የኃጢአታችን ማሰሪያ ፈጽመህ አጥፋልን። አቤቱ አንተን ብንበድል በማወቅ ወይም ባለማወቅ በተንኮልም ቢሆን በልቡና ክፋትም ቢሆን በመስራትም ቢሆን በመናገርም ቢሆን የሰውን ድካሙን አንተ ታውቃለህ። ከዚህ በላይ ምን መናድ አለ? ተመልክቱ። አሁን ዛሬ እኮ ብዙ ሲናድልን ያረፈል አይገባችሁም እናንተ ዝም ብለን እንደ መንግስተ ሰማያት መስፈርት አስቀድሰን የምትነጉድ ይመስላል። ኃጢአት ሲናድልን እኮ ነው የምናረፈው። ቄሱ ስብሐት ወክብር ለስሉስ ቅዱስ ይልና ያጥና ዙር ሲገባ እግዚአብሔር አምላኬ በከመ አንሃልከ ጥቅማ ለኢያሪኮ በእደ ኢያሱ ገብርከ ወልደ ነዌ ከመ አንህል ጥቅመ ኃጢአቴ ወኃጢአቶሙ ለሕዝብከ በእደ ኃጥእ ገብርከ ይለዋል። አቤቱ በኢያሱ እጅ በእልልታ የኢያሪኮን ግንብ እንዳፈረስክ 7 ጊዜ ዙሮ እልል ሲል በኢያሱ እጅ ለእስራኤል የኢያሪኮን ግንብ እንዳፈረስክ እኔም 7 ጊዜ ዙሬ አጥኛለሁና የሕዝቡን የኃጢአት ግንብ የኔንም አፍርስልኝ። አውሎ ነፋስ የምን መንፈስ ቅዱስ እኮ ነው። በደካማው ቄስ ቢሆን በኮሳሳይቱ ቄስ ቢሆን ቡታንታ ባረገው ቢሆን ሱሪ ባረገው ቢሆን ካባ በደረበው ቢሆን በቀጠነው ቢሆን የወርቅ መስቀል በያዘው ቢሆን የእንጨት ጥቂት በያዘው ቢሆን አጭር ቢሆን በቃ ቄስ ከሆነ ቄስ ነው። ይገርማል። ለዚህ እኮ ነው ሰሎሞን 4 ፍጥረታት ያስደንቁኛል አለና አንዱ እንሽላሊት ነው አለ። እንሽላሊት አለ ሰው ይንቀዋል፣ ግን በቤተ መንግስት ይኖራል። አሁን በቤተ መንግስት ብዙ ጠባቂዎች አሉ ለንጉስ። እኛውን የበዳውን ንጉሱን ለማግኘት ወይም ጠቅላይ ሚኒስትሩን ለማግኘት ወር ይፈጅብኝ፣ አመትም ይፈጅብኝ፣ ስራ በዝቶባቸው ይፈቅዱም እንደሆነ አይፈቅዱም እንደሆነ የሚታወቅ ነገር የለም። እንግዲህ እንሽላሊት ግን ጋርድ የለባትም። ቀጥታ ቤተ መንግስት መግባት ትችላለች ማለት ጋርድ የለም፣ ምን የለም፣ መሳሪያ የለም። እንሽላሊት ቀጥታ ትገባለች። ጉዳይ ቢኖራት ባይኖራት ግን ምንድን ናት? ያነሰች ናት። አንበሳ ቢመጣ ግን ወታደሮቹ በጥይት ይመታል። ገብተው ወይ ንጉሱን ወይ ሚስታቸውን ይነጥቃላ። እንሽላሊት ግን የምታመጣው ችግር ስለሌላ ዝም ብላ ቤተ መንግስት ቄስ የማይገባበት የለም። ንጉሱን ቢሆን እግዚአብሔር ይፍታ አውግዣለሁ። ማን ይፈታዋል? በመትረጊስ አይፈታ፣ በክላሽ አትፈታው። እንሽላሊት እኮ ነው። ምንም በቤተ መንግስት ዘበኛ ማታስረው ቢሆን ምን ነው መንፈስ ቅዱስ አትይዘው፣ በነፋስ ክንፍ ነው የሚሮጠው። ቄሱን ትይዘዋለህ፣ ክህነቱን ግን አትዘው። ቄሱን ታስረዋለህ፣ ክህነቱን አታስረው። ቄሱን ትገለዋለህ፣ ክህነቱን ግን አትገለው። ስለዚህ ቄስ እንሽላሊቱ ይሄ ያስደንቀኛል አለ አባ ጊዮርጊስ። ንግስቲቱ አቤተ መንግስት መታ አቁርበኝ ብላለች አሉ። እሷ ንግስት ብትሆን ወንድሜ ስጋው ደግሞ ንጉሰ ነገስት ነው። መታ ትቁረብ ብሎ ተናገረ ማለት ነው። ስጋው ደግሞ ንጉሰ ነገስት ነው። እንዲህ የሚያስለጥን ማን ነው? መንፈስ ቅዱስ ነው። በነፋስ አንደኛ ከመከራ እንድታመልጥ በክነፈ ነፋስ ያፈጥናል። ሁለተኛ ደግሞ ደመና ሆኖ ይሰውራል። ይሄ ነው እኮ መንፈስ ቅዱስ በወረደላቸው የተባለው። ከቃሉ ጋር ናችሁ፣ እግዚአብሔር ከሁላችን ጋር ይሁን። ኋላሳ ደግሞ በምን ሆነ? እሳት ደግሞ ሆኖ መጣ። እሳቱ ነው መጣ። እሳቱ ምን ያደርጋል? እሳት
እስቲ በሞቴ ልንገራችሁ። ዕጣን አለ። ዕጣን ቋጥረን ስናኖረው ነው አፈም ላይ ስናደርገው ነው የሚሸጥ? ንገሩኝ እንጂ እስቲ። ቋጥራችሁ ስታኖሩት ብትቀርቡት ይሸታችኋል። ሩቅ የሚሸጥ ግን አፍሙ ላይ ሲሆን ነው ሲቋጠር። አየ እውላችሁ ምን ማለት ነው? በመከራ እሳት እየተጠበሳችሁ መዓዛችሁ ግን እስከ ሩቅ ይደርሳል ማለት ነው። የትም ትሰማላችሁ። ስለዚህ ምን አላችሁ? ምን አልቦ ነገር ዋልቦ ነቢብ ዘየተሰማ ቃሉ። ሐዋርያት ያልተሰሙበት ያልተደመጡበት የለም። ዕጣን ናቸው። መንፈስ ቅዱስ ያበስላቸዋል። መጽሐፈ ኢዮብ ምዕራፍ 28 ላይ ዘበታይት ያጣብለላ በእሳት ምድርን በታቿ በእሳት ጠቀለላት ይላል። ለምን? ውሃ እንድታወጣ ነው። እነሱ መንፈስ ቅዱስ እንዲያወጡ በእሳት ያሞቃቸዋል፣ መዓዛ ያመጣሉ። ስለዚህ ቤተ ክርስቲያንን እግዚአብሔር ሰይፍ ሲመጣባት፣ ስለት ሲመጣባት፣ ስደት ሲመጣባት፣ ግፍ ሲመጣባት፣ ፍትህ ስታጣ ዝም የሚላት ምንድን ነው? መዓዛዋ ከሩቅ እንዲሰማ። ጊዮርጊስ በእሳት ባይጠበስ እዚህ ድረስ መች ይሰማን ነበር? እንደ አንድ ሰው ጸድቆ ይቀር ነበር እንጂ ከዚህ ድረስ እኮ የደረሰልን እኮ ጠብሰውት እኮ ነው። ቅዱስ መርቆሬዎስን እኮ ያወቅነው እኮ ጠብሰውት እኮ ነው በመከራ። መንፈስ ቅዱስ ደግሞ እያበሰላቸው ለጋውን ያበስለዋል። መንፈስ ቅዱስ ይላል ቅዱስ ቄርሎስ ዘኢየሩሳሌም፣ መንፈስ ቅዱስ የኃጢአትን እሾህ ያቃጥላል፣ ለነፍስ ደግሞ ብርሃን ነው። የነፍስ ብርሃን ይሆናችኋል። አይምሯችሁን ብሩህ ያደርግላችኋል። የኃጢአታችሁን እሾህ ያቃጥልላችኋል። ሊቃውንቱ ደግሞ ሲተረጉሙ ኢትዮጵያውያን መተርጉማን እሳት የበለው መሬት ለእህል ጥሩ ነው፣ መንፈስ ቅዱስ ያደረበት ደግሞ ምግባር ያበቅላል። እንድናበቅል እንዲያበቅሉ ሐዋርያት እሸት እንዲያበቅሉ አስመራቸው እንዲለቀም መንፈስ ቅዱስን በእሳት አምሳል ላከላቸው። እሳትን ብትጨብጠው ይፈጃል። ቤተክርስቲያንን ብትቃወማት በነፍስ በስጋ ታጠፋለች። ብትጨብጠው ያጠፋል። እሳት ይፈርዳል። ሐዋርያትም የመፍረድ ስልጣን አላቸው። በአጋንንት ይፈርዱባቸዋል። ምዕመናን ፈርደው እንዲያስተዳድሩ ተሰጥቷቸዋል። ዛሬ ሊቃነ ጳጳሳት ሳይቸግሩን ፓትርያርክ እያለን መምህር እያለን ፍርድ ቤቱን የሞላ ነው ክርስቲያኖች አይደለንም? ይሄ አይደለም ቅዱስ ጳውሎስ እንድን አለ ኢታምሩኑ ህድግ ውስተ ዘዘዓለም ከመ መላእክት ተጥቀን እኮ የዚህን ዓለም ተው በመላእክት እንኳን ፈርድ ነበር። እኛ አነስናችሁና ነው ወይ ሄዳችሁ የምትካሰሱት? ይቅር ተባብላችሁ ነገራችሁን እዚህ ያጨርሱ ነው። እስቲ ፍርድ ቤት ለናጥራ ፋይል ሁሉ ሞልቶ ያለ የኛ አይደለም? ይሄንን ነገራችን አቁመን በዚሁ በካህናት መዳኘት ይቅር መባባል ነገራችን እዚሁ ማቆም የለብንም? አለብን። ሌላው ሳምን ማለት ነው በእሳት የለቀላቸው በፍቅሩ እየነደዱ እንዲኖሩ ነው። በፍቅሩ እንዲነዱ ምን አለ ጌታ? እሳተ አምጻይኩ ለብሔር ምን ተፈቅድ ዘይንበላ እንድዶታ እሳትን ይዤ መጥቻለሁ ማንደድ ነው እንጂ ምን እፈልጋለሁ አለ። በፍቅሩ እንዲናደዱ ነው። በፍቅሩ እየነደዱ ምን አረጉ? አሁን ከሰማይታት ቆላተ ሕማማት ወረዱ ወጻድቃኒ ከገዳማት ወዱ። በፍቅሩ እየነደዱ ፍቅሩ እየታያቸው አባ ጳኩሚስ እኮ ነው። አባ ጳኩሚስ ይሰግዳል ይሰግዳል ይሰግዳል። ምድሩ በንባው ታጠበ። በጉልበቱ መሬቱ ተቆፈረ። ከስግደቱ ብዛት የተነሳ ጎደ ጉልበቱን ሲወጣው ኋላ ምን አለ? ጌታ ኢየሱስ ክርስቶስ ለፍቅር ብዬ እንዴት እንደምሆን ታያለህ። ጌታ ደግሞ የተሰቀለ ዕለት ዓርብ መከራውን አሳየን። እኔ ለአንተ የሆንኩትን አየህ። አላበጀሁም ጌታ ይቅር በለኝ። እንዲህ ላደረገ ርቀነው ለተከተለን ጠፍተን ለፈለገን ወድቀን ላነሳን ቀምተነው ሰጥቶ ለታረቀን ለመድኃኔዓለም ፍቅር ሊሳሱለት ይገባል። ይሄን ሊያሳያቸው ነው። በመንፈስ ቅዱስ እሳት በአቦድ በመንፈስ ቅዱስ ፍቅር እየነደዳችሁ ኑሩ። የእግዚአብሔር ፍቅር የዓለምን ፍቅር አውጥቶ ይጥላል። የእግዚአብሔር ፍቅር የዓለምን ፍቅር። አንዲት ሴት መጣችና አንዱን መነኩሴ አባ አቤት አዩ እያየሁሽ ነው። መልከኛ እኮ ነኝ። አሁን መልከኛ ነሽ፣ እግዚአብሔር ግን መልካም ነው፣ ለአንቺ መልክ የሰጠሽ ይመስላል። ስለዚህ ምን ማለት ነው? ይሄ በአንቺ መልክ ሳይሆን በእግዚአብሔር መልክ ተይዣለሁ ማለት ነው። ስለዚህ መነኩሴ ሲመነኩስ አመንኳሹ በቅናት ሲያስረው ጌታዬ ኢየሱስ ክርስቶስ ይሄን መነኩሴ በቅናት እንዳሰርኩት አንተም በፍቅር ሰረው። በፍቅር ታስረን እንድንኖር እናንተም እንድትወዱት እግዚአብሔርን መውደድ ትወዱኛላችሁ ብሎ እኮ ነው የጠየቀው። ሌላ ጥያቄ አልጠየቅም። ቅዱስ ጴጥሮስን ትወደኛለህ ወይ ትሰጠኛለህ አላለም ክርስቶስ እኮ። ጥያቄው ትወደኛለህ ወይ ነው።
ይህን ፍቅር የፍቅር እሳት እንዲኖራቸው ዛሬ ብዙ ፍቅር እየነደደ እያጠፋን ስለሆነ ነው። እግዚአብሔርን ትወዱታላችሁ? መልካም እንጂ እንግዲያውማ ወንድማችሁን ውደዱ። ክርስቶስ ቅዱስ ዮሐንስ አፈወርቅ ክርስቶስን ትወዱታላችሁ ሲል ሁሉ አዎ ሲል እንግዲያስ ክርስቶስ ማለት እዚያ መንገድ ላይ ወድቆ የሚለምነው ድሃ ነው። ያን ስትወደው ክርስቶስን ትወደዋለህ። ለፍቅሬ እየሳሳችሁ ኑሩ። ሌላው ደግሞ አንደበታችሁ የተባ ይሁን ማለት ነው። ወኩን በሊሃ ልሳን ይላል ሃይማኖተ አበው ሲናገር፣ ሰለስቱ ምዕት ሲናገሩ አንደበትህ የተከናወነ ይሁን፣ ንባብ ለብላቢ አትሁን ይላል። ደግሞ ትርጓሜ ንባብ ለብላቢ አትሁን፣ ምስጢር የተከናወነልህን አከናውነ የምትናገር ነገረ ዘርቅ የማትጨምር ሁን። አንደበትህ የነደደ በሀብተ መንፈስ ቅዱስ የተከናወነ በጽዮን መንፈስ ቅዱስ የጣፈጠ ሁን። ንግግራችሁ ሁሉ ቅሱም ይሁን፣ ጥዑም ይሁን፣ ጣፍጥላችሁ። ሰው እኮ ክርስቲያን እኮ እንኳንስ ሲያስተምር ነገር ሲያቀብልም ያምርበታል። ከቃሉ ጋር ናቸው። አንድ በገዳም ያለ አበምኔት ሲኖር አንድ እሱ ብዙም አልተማረም እና ከሱ የበለጠ የተማረ መምህር ለእንግድነት መጣ። መነኩሴ ኋላ መነኮሳት ሁሉ አባ 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 እያሉ የገዳሙ መነኮሳት ሁሉ ማን ይከባሉ? ያኛው ሰውየው ቅናት አደረበት። ደቀ መዝሙሩ ምን አለው? ሂድና ያንን እንግዳ እንዳላይ ብለዋል በሉ። ኋላ ሲለው ያ ደቀ መዝሙሩ ምን አለ መሰላችሁ? አባቴ የተመቸዎት ወይ እንዳላይዎት ስራ በዝቶብኝ ብለዋል አበምኔቱ ብሎ ይነግረዋል። ከዚያ በበነገው ያ ሰውዬ አለ አንተ አልነገርከው? ነግሬዋለሁ። እንግዲህ የማይሄድ መሆኑ ነው። እኔ ምን አውቃለሁ? ሂዳውን ደግሞ እንዳላይ በለው። አባ አቤት፣ እንደምን አደሩ? ገዳሙን ለመዱት ወይ? እንደዚህ እየባዘንኩ ሳላይዎት ሰነበትኩ ብሎታል አበምኔቱ ብሎ ይናገራል። በሶስተኛው ቀን ራሱ ሰይፍ ለቅልቆ ሄደ። አንተ ቆይ ምልክብ ነገር አይደርስም እንዴ? ይደርሰኛል። እና ምን ሆነ ማትሄድ? አይ ምንድን ነው እያለ የሚነግርህ? ተመችቶታል ወይ ገዳሙ እያለ ነው የሚነግርህ። አሃ ለካ መምህሩ እኔ ሳልሆን እሱ ነው ብሎ ደቀ መዝሙሩን መምህር አድርጎ እሱ ወንበሩን ለቀቀ። ይሄ ምንድን ነው? የጣፈጠ ንግግር አያችሁ ማለት ነው። ለጠብ ቢልከው ለፍቅር አድርጎት መጣ። የበጎ መልእክተኛ ማለት ይሄ ነው። አንደበታችሁ በመንፈስ ቅዱስ የተሟሸ ይሁን። ምጣድ እኮ እንጀራ እንዲያጣፍጥ ምን ያደርጉታል? በእሳት ይተኩሱታል። ሲተኩሱት እዛ እንጀራው ይጣፍጣል፣ አጣፍቶ ያወጣዋል። በደንብ ነው የሚጠብሱት፣ ካልሆነ እንጀራው አፈራፈር ነው የሚል። ንግግራችን ሁሉ እኮ አፈራፈር ነው። ሰላምታው አያምርብን፣ አነጋገራችን አያምር። እንኳን በር የሚከፍት በር የሚዘጋ ንግግር። ይሄ ሁሉ ነገር እንዲጣፍጥ መንፈስ ቅዱስን በእሳት አምሳል ላከላቸው። ከዚያ ምን አለ? ወመላ ኩሎ ቤተን ያልኳችሁ። ይሄን ከመጨረስ በፊት 50ኛውን ቀን ልናገርና ትምህርቴን ልጨርስ። አንድ እስራኤል በ40ኛው ቀን በ50ኛው ቀን መንፈስ ቅዱስ ሕግ ልኮላቸዋል ብያቸዋለሁ። በ50ኛው ቀን በሙሴ በተራራው የቤተ ክርስቲያን መተዳደሪያዋ ሕግ የተላከላት ዛሬ ነው። ማለት ምን ማለት ነው? ክርስቶስ ያስተማረው ወንጌል በሐዋርያት አእምሮ የተቀረጸ ዛሬ ነው። በ50ኛው ቀን መንፈስ ቅዱስ ሲወርድ የእስራኤል የእግዚአብሔር ጉባኤ እስራኤል የሚተዳደሩበት የእግዚአብሔር ሕግ በ50ኛው ቀን በጉል በተቀበሉ በ50ኛው ቀን እንደወረደ ክርስቶስ በተነሳ በ50ኛው ቀን የቤተ ክርስቲያን ልቧ የሚባለው የእግዚአብሔር ሕግ ወንጌል የወረደ ወይም በሐዋርያት ይነስእ እምኔ ወይም የረክሙ ኩሎ ወያዘክረክሙ ኩሎ፣ እኔ ያስተማርኳችሁን ያስታውሳችኋል፣ ይነግራችኋል። ጰራቅሊጦስ መጥቶ ያስተምራቸዋል እንደተናገረ ጌታ ያስተምራቸውን መልሶ ገለጠላቸው። የእስራኤል ልደታቸው በ50ኛው ቀን እንደተጀመረ የቤተ ክርስቲያን ልደቷ ዛሬ ተጀመረ። ማን? መንፈስ ቅዱስ የወረደለት። ወበዛቲ ዕለት ተፈጸመ ፍስሐ ለቤተ ክርስቲያን ይላል። በዚህች ቀን የቤተ ክርስቲያን ልደቷ ተፈጸመላት። አግናጢዎስ ዘአንጾኪያ የሚባል ሊቅ ሲናገር መንፈስ ቅዱስ የት ነው ካልከኝ ቤተ ክርስቲያን ይችትልን። ቤተ ክርስቲያን ምንድናት ካልከኝ የመንፈስ ቅዱስ ቤቱ። ስለዚህ ቤተ ክርስቲያን ስታይ መንፈስ ቅዱስን ታየዋለህ። ስለዚህ በቤተ ክርስቲያን ስትኖር ከአባትህ ከመንፈስ ቅዱስ ጋር ትኖራለህ። ስለዚህ ምን አደረገ? ተመልከቱ።
የቤተ ክርስቲያን ልደቷ እዚህ ተጀመረ። ለምንድን ነው? ክርስትና መንፈስ ቅዱስ በሰጠው ስልጣን ነው የምንነሳው። የቤተ ክርስቲያን ልደት ቁርባን መንፈስ ቅዱስ በሰጠው ስልጣን ተቀድሶ ነው የምንቆርበው። ክህነት መንፈስ ቅዱስ በሰጠው ስልጣን ነው። ጌታ ሐዋርያትን እጅ ጭኖባቸው ፕትርክና ሰጥቷቸው አድረገ። እነሱ እጅ ጭነው ሾሙ። ያንን መንፈስ ቅዱስ በ50 ቀን ወዶ አጸናው። ክህነት የመጣ ቤተክርስቲያን እኮ እኛን በ40 በ80 ቀን ከጥምቀት የምትወልደን በመንፈስ ቅዱስ ባገኘችው ልደት ነው። ስለዚህ መንፈስ ቅዱስ ስለወረደ የክህነት ልደት ነው፣ የወንጌል ልደቷ ነው፣ የሥርዓተ ቤተክርስቲያን ልደቷ ነው፣ የጥምቀት ልደቷ ነው፣ የቁርባን ልደት ነው፣ የተክሊል ልደት ነው። ተክሊል የሚፈጸመው ሜሮን ተቀብተን ነው። ሜሮን የምንቀባው መንፈስ ቅዱስ በዘይት ስለሚመሰል ነው። ዘይት ተቀብተው ነገስታት እንደሚነግሱ መንፈስ ቅዱስም ቅባት ፍስክ ነውና ልጆቹን ስለሚያከብር የሰማይ ነገስታት ስለሚያደርግ ወአጽሐርከ በክብር እንዳለ ነብዩ። ስለዚህ ቅባት ፍስክ ነው፣ የህይወት ቅብ ነው እሱ። ከዚህ የተነሳ መንፈስ ቅዱስ በመውረዱ ቤተክርስቲያን ተወለደችልን፣ ተክሊላችን ተወለደ፣ ክርስትናችን ተወለደ፣ ቅዳሴያችን ተወለደ፣ ክህነታችን ተወለደ፣ ሲኖዶሳችን ተወለደ። ሲኖዶስ ማለት እኮ የመንፈስ ቅዱስ ጉባኤ ማለት ሲኖዶስ፣ ሲኖዲቆን ማለት መንፈስ ቅዱስ የሚመራው ጉባኤ ማለት ነው። አጠቃላይ የቤተ ክርስቲያን ልደቷ ዛሬ ሆነ። የእስራኤል ልደት መቼ ሆነ? በተራራው በ50ኛው ቀን። የቤተ ክርስቲያን ልደት በ50ኛው ቀን ሆነ። እስራኤል ያንን ቀን የእሸት በዓል ብለው አከበሩት። ከአዝመራው መጀመሪያ እሸቱን ቀመሱ። የመንፈስ ቅዱስ እሸት የሆነው ዛሬ መንፈስ ቅዱስ ወርዶ ለሐዋርያት የስብከት እሸት አቀመሳቸው። እነዚህ እሸቶቹ 3000 ምዕመናን ናቸው። ስለዚህ ምን ተባለ? በዓለ ሰዊት፣ የእሸት በዓል። የበረከት እሸት ቀመሱ። የስብከታቸውን ፍሬ ዛሬ ቀመሱ እና መምህር በጻን መምህረ መምህራን መምህር በጻንም ዛሬ መንፈስ ቅዱስ እሸት ስላቀመሳቸው እንኳን ደስ ያለው በሏችሁላቸው። በእውነት ማለት ነው። እነዚህ ይገርማችኋል። የሐዋርያት የመንፈስ ቅዱስ የመጀመሪያው እሸቶች በጰራቅሊጦስ በዓል ነው። የእሳቸውም የመንፈስ ቅዱስ እሸቶቻቸው አዝመራቸው 4 ዓመት ዘርተው ክርስቶስ ጭምር እኮ ነው። ክርስቶስ 3 ዓመት ከ3 ወር ይኸውላችሁ። በቤተ ክርስቲያን ጎደሎ ሞልቶ ትርፍ ትቶ መቁጠር የሚባላል። በእናንተ ደግሞ አፕሮክሲሜት ካልኩሌሽን ማለት ነው አይደለም? አቅራብ ዋጋ ማለት ነው፣ ወይም አቅራብ ስሌት ማለት ነው። ስለዚህ ከ5 በላይ በሆነ 10 በለው ትላለህ አንተም ቢሆን ማለት ነው። ስለዚህ ምን ማለት ክርስቶስ ስንት ዓመት ከ3 ወር አስተማረ? አቤት 3 ዓመት ከ3 ወር ስንሞላው ስንት ይመጣል? 4 ይሆናል። ይኸው ባለ ሐዲሳቱ ደግሞ 4 ዓመት ተመርቀው ክርስቶስም 3 ዓመት ከ3 ወር ባስተማራቸው ደቀ መዛሙርቱ ዛሬ እሸት አገኘ። ዛሬም ደግሞ እነዚሁ ልጆችም የእሱ ልጆች ናቸው። መምህሩ አስተምረው ለመንፈስ ቅዱስ እሸት አቅርበዋል። የበረከት አዝመራ ያደርጋቸው በሁላችሁም በእውነቱ ማለት ነው። አዎ የእሸት የተቀመሰበት ቀን ነው። ቤተክርስቲያን በኩራት ማለት ምን ማለት ነው? እስራኤል የመጀመሪያውን አዝመራ ያቀርባሉ። ቤተክርስቲያን ደግሞ የመጀመሪያውን አዝመራ የመንፈስ ቅዱስን አዝመራ ደግሞ በ50ኛው ቀን አገኘ። እነዚህ ልጆችም የዚህ ጉባኤ የመጀመሪያው አዝመራ ናቸው። የመጀመሪያው አዝመራ 4 ዓመት ተዘርተው መጀመሪያ የደረሱት አዝመራዎች ናቸው። እነዚህን ያቀመሰን እግዚአብሔር የተመሰገነ ይሁን፣ ፍሬያማ ያርጋቸው። አንዳንድ በቆሎ አይደለም የለም እንደው ዝም ብሎ እንትኑን ይሄንን ገለፈቱን ሽልቅቅ ስታረጉት ውስጡ ትል የሚሆን ካባው ውልቅ ሲል ጓዴ ትል እንዳይሆን እግዚአብሔር ይጠብቀን። አሜን በሉ እንጂ አሜን አትሉ? የበረከት አዝመራ ያደርገን ሁላችንም። ስለዚህ ምን አደረገ? ወመልአ ሁሎ ቤተ ሀባለው ይነብሩ መንፈስ ቅዱስ ሐዋርያት ያደሩባትን ቤተክርስቲያን ሞላት ነው ትርጉሙ፣ ሌላ የለውም። እንግዲህ ሐዋርያት ያደሩባትን ቤተክርስቲያን መንፈስ ቅዱስ ሞላት። እስኪ በሉ ሐዋርያት ያደሩባትን በሉ። ቤተክርስቲያን ማን ሞላት? ንገሩኝ እንጂ። ቤተክርስቲያን የማን ሐዋርያት ናት? የማን ቤተክርስቲያን ናት? የሐዋርያት ቤተክርስቲያን። ሐዋርያት በመሰረቷት ቤተክርስቲያን ምክንያት በመሆኑላት፣ የመጀመሪያ በኩር በሆኑላት፣ የመጀመሪያ ደቀ መዝሙር በሆኑላት ማለት ነው። የሐዋርያት ክህነት፣ የሐዋርያት ትምህርት፣ የሐዋርያት ሲኖዶስ፣ የሐዋርያት ስርዓት፣ የሐዋርያት ወንጌል፣ የሐዋርያት ቁርባን ባለባት ቤተክርስቲያን መንፈስ ቅዱስ መልቶ ይኖራል። እንኳን ደስ ያላችሁ። በዚህች ቤተክርስቲያን መንፈስ ቅዱስ መልቶ ይኖራል። እርግጠኞቹ ነው። የሐዋርያት ክህነት እስካለ ድረስ፣ የሐዋርያት ወንጌል እስካልተቋረጠ ድረስ፣ የሐዋርያት ቁርባን እስካልተቋረጠ ድረስ
መንፈስ ቅዱስ ከቤተ ክርስቲያን አይለይም። ለዚህ ነው እውነቴን ልንገራችሁ፣ የትኛውም የበቃ አባት ብትሉት፣ የትኛውም ባይታዊ ብትሉት፣ የትኛውም መምህር ብትሉት አጋንንትን ለማሸነፍ ምን ላድርግ ብትሉት ከቤተ ክርስቲያን አትለይ ነው። ለምን መሰላችሁ? ቤተ ክርስቲያን ውስጥ መንፈስ ቅዱስ ሞልቷል። እስኪ በሉ ሁላችሁም፣ ቤተ ክርስቲያን ውስጥ መንፈስ ቅዱስ ምን አለ? ሞልቷል። እውነት እውነት ሞልቷል። በሁሉ ነው ሞልቶ ያለ። በነቢያት አድሯል አላ ነቢያቱን ታከብራቸዋለች። በሐዋርያት ሞልቷል። በእመቤታችንም አድሯል። በእሱ ያደረው መንፈስ ቅዱስ በኤልሳቤጥ ስለመላ ምስጢር ስላልናገራት አንድ ጥያቄ ብቻ ልጠይቃችሁ። ባደሩበት ቤት በሉ መንፈስ ቅዱስ ሞላ በሉ እንጂ ድገሙት። እሺ አሁን አንድ ጊዜ ላስብላችሁ። ደቀ መዛሙርቱ ባደሩበት ቤት መንፈስ ቅዱስ ሞላ በሉ እንጂ። ሁለት ነገር ያዙልኝ። ቤተ ክርስቲያን መንፈስ ቅዱስ እንዳይርቃት ከፈለግ ጉባኤ መኖር አለበት። ደቀ መዛሙርት ናቸው እኮ ያወረዱት። እውነት አሰብ ንገሩኝ እንጂ 5 እንጀራ የበላው ሕዝብ መሰለ ያወረዱ። ያዕቆብ በልቶ ሄደ። ተርበው ይከተሉት የነበሩት ግን መንፈስ ቅዱስ ለቤተክርስቲያን አወረዱ። ስለዚህ ጉባኤ ቤት ውስጥ መንፈስ ቅዱስ በየቀኑ ይወርዳል። እውነቴን ነው የምነግራችሁ፣ መልቷል። ለቤተ ክርስቲያን መንፈስ ቅዱስ የሚያወርድ ይኸው እስኪ ሊቃነ ጳጳሳት መንፈስ ቅዱስን እጅ ንስተው ንስሐ መንፈስ ቅዱስ ብለው ዲቁና ቅስና እንዲሰጡ የሚያደርጋቸው ጉባኤ ቤት አስተምሯቸው አይደለም። ጉባኤ ቤት ለቤተ ክርስቲያን መንፈስ ቅዱስ እንዲወርድ የሚያደርገው የመንፈስ ቅዱስ መውረጃ መሰላል ነው። በእውነት ማለት ቤተ ጉባኤ አሁንም በጉባኤ ቤቶቻችን መንፈስ ቅዱስን ያወርድልን። ሁለተኛ ደግሞ ደቀ መዛሙርቱ ባሉበት ቤት በሉ መንፈስ ቅዱስ ሞላ በሉ እንጂ። ተማሪ በገባበት ቤት በሉ መንፈስ ቅዱስ ይሞላል በሉ። መምላክ ድገሙት። ተማሪ ባለበት ቤት ማን ይሞላል? ድገሙ። ተማሪ ባለበት ቤት። እሺ እውነት እኮ ይኸው ደግሞ ጌታ ሲነግራቸው ሂዱና ለዚህ ቤት ሰላም ይሁን በሉ አለ። ከተቀበሏችሁ ሰላሜ ያድራል። ደቀ መዛሙርትን የሚቀበል ሰው ሀብተ መንፈስ ቅዱስ ከቤት ይሞላል። ተሚ አድርሰናል ብትይ ግን እግዚአብሔር አድርሻለሁ ነው የሚልሽ። እውነቴን ነው የምነግራችሁ። አድርሻለሁ። አሁን እግዚአብሔር አድርሻለሁ። ነገ ማልዳ ተነስተን ሰኞ እግዚአብሔር ፀሐይ አውጣልኝ እሑድ ዕለት አድርሻለሁ ይላል ወይ? እግዚአብሔር ሆይ ለ2015 ሐምሌ ዝናብ አዝኑልን በ2014 አድርሻለሁ ይላል አይልም። ትናንትም ይሰጣል፣ ዛሬም ይሰጣል። አሁንም በየቤታችን በረከት እንዲገኝ ከፈልጋችሁ ቃላቸውን ስሟቸው። ስሙ። መንፈስ ቅዱስ ያደረባቸውን በመንፈስ ቅዱስ የተመረቁ መምህራንን ስሙ። ሳይኮሎጂስት ጋር ከምትሮጡ እንዳይቆጡኝ እንጂ አምቡላንስ ከመደወላችሁ በፊት ሐኪም ቤት ከመሮጣችሁ በፊት ወደ ቤታችሁ መምህራን ጥሯቸው። እስኪ ሁላችሁም አንዳንድ ተማሪ አሁን እነዚህ ልጆች እነዚህ ወንድሞቻችሁ መምህራን ናቸው። 20 ናቸው። እስኪ አሁን እናንተ ስንት ነው? እስቲ ሁላችሁም አንዳንዳቸውን የዛሬ ሳምንት ተሰብሰቡና እዚህ አንዳንዳቸው ደሞዝ እንዲኖራቸው አድርጉ። የምሬን ነው የምነግራችሁ ማለት አንዳንዳቸው እስቲ በገቡበት ቤት በሉ። እኔ ሳይሰለቸኝ እናንተ መንፈስ ቅዱስ ይሞላል በሉ። ሐዋርያት አደሩበት ቤት ማን ወረደ? ሐዋርያት የማን ደቀ መዛሙርት ናቸው? የክርስቶስ በሉ እንጂ። እነዚህ ደቀ መዛሙርት የማን ናቸው? እነዚህ በገቡበት ማን ይገባል? መንፈስ ቅዱስ ይገባል። ተሜ ቀላል እንዳይመስላችሁ። ምክንያቱም ተማሪ መነኩሴ ነው እንጂ ተማሪ ቢበቃ መብቃቱን ያውቁ። ዝም ብሎ በቃ መልካ ኢየሱስም ሲደግም እንደነገሩ ሰላም ለዝክረ ስምከ ስማ ላዘ ኢየሱስ አተኮቸረውን አንተን አድርገው አቋርጦ ማለት በየዋህነት ስለሆነ የሚኖረው ተማሪ ያደረበትን ጸጋ ማንም አይዘው። ተማሪ ያደረበትን ጸጋ መነኩሴ የማይክበሰበሳል አባቴ በሰው ጸሎት ስለሚሉ እውነት ነው ይሄ ነገር ሳይሆን አይቀርም ይላሉ። እውነት መስሎት ይችሉ ህዝብ ደግሞ አውቆ ነው እንደዚህ ያሉ። ተማሪ ግን መብቃቱን አይታወቅም። አንደኛ የጉባኤ ቤት ጸሎት አድራሻ የለውም ማለት ይመስላችሁ። በደቀ መዝሙር ገሌ ጸሎት ነው እንዲህ የደረገ አይባልም። የጉባኤ ነው። አንድ ባለቤት ስለሌለው ውዳሴ ከንቱ ስለሌለበት ጸሎቱ ጠባት ነው። ስለዚህ ተማሪ ያዙ፣ አስተምሩ። የሁሉ ሰው አሁን መቶ ብር ቢያወጣ ራሱ
እነዚህ መምህራን ሳይቸገሩ ተቀጥረው እንዲኖር ማድረግ እንችላለን አንችልም? አዳ እንግዲህ ተምረው ሸማኔ የሆኑ ነው የምትሉት ነው? ቆፋሪ እንዲሆኑ ነው የምትፈልጉ? እውነቴን ነው። እኔ በጣም ይቅርታ አድርጉልኝ። አስተዳደሩን የሚመሩ የሐዋርያት እንደራሴ ሆነው ያሉ ብፁዕ አባታችን አሉ፣ ስራ አስኪያጁም አሉ፣ የአስተዳደር ባለሙያዎች ሁሉ አሉበት። ግን እኔ እንደ ልጅነት የመጠቆም የምፈልገው የዛሬ ሳምንት ለጊዜውም ቢሆን እስኪቀጠሩ እንዳይቸገሩ ሲሆን በዚህ በሁሉም አድባራት እንዲቀጠሩ ብታደርጉ። በሁሉም አድባራት እንግዲህ እየመረቅን ከሜዳ ከለቀቅናቸው ብሉይና ሐዲስ ይዞ ጫማ የሚቀባ ከሆነ፣ ድጓ ይዞ ጫማ የሚቀባ ከሆነ፣ አቋቋም ይዞ የሚሸቅል ከሆነ እንዴት ነው ነገሩ? ኧረ ተው። ቅዱስ ጳውሎስ እኮ ብሏል፣ እንዲያው ተራራ የሚያህል ስብከት ሰብከን ድንብላል ያህል አንበላ ነው ብሏል። የእውነቴን እኮ ነው። ተራራ የሚያህል ሰብከን እስቲ ስብከታችን ይሁት። እውነቴን እኮ ነው ነገራቸው። የኔ ስብከት ጥሩ ነው አይደለም ያልኩት። ስብከት እኮ የሐዋርያት ነው፣ የኔ አይደለም። የነሱ ነው። የኔ ምን አለኝ? አባቶች የጻፉትና ያስተማሩት ነፍሳችሁን አድነን ስጋችን አታበሉ። ምን ነው አይደል? ሊሆን አይደለም። ቆመን እንድንሄድ አታረጉ። እኔ ለኔ ያላልኳችሁም። እኔማ ተመስገን ነው። ዳቤ ያለ እዚያ ገና አይቸግረኝም። ቤተ እግዚአብሔር ያስፋ ይላል መነኩሴ ሲመርቅ፣ የገዳሙ ቤተ እግዚአብሔር ይስፋ ማለት ነው። እኔ ግን ለእነዚህ ደቀ መዛሙርት ስራዬ ብላችሁ እንድትተባበሯቸው እንዲቀጠሩም ቢሆኑ ጽፈው ደጉ ሰውም የግድ መቀጠር ብቻ አይደለም፣ ጽፈው ደጉ ሰው እያደሩ እንዲያስተምሩ እንዲደረግ የተወደቁ ማለት አለባችሁ። ውጭ ሀገር ያለ ወንድምም ካላችሁ አስተዋውቃችሁ መጽሐፍ እንዲደጉስ፣ ነጋዴ አጎትም ካላችሁ ንገሩት። 20 ተማሪ እንዴት ለኛ ይከብደናል? በፍጹም። ሀገረ ስብከታችን ደቡብ ጎንደር ሀገረ ስብከት ስንት አድባራት አሉ? በሀገረ ስብከቱ በጣም ብዙ። ለእነዚያ እነዚህ ምንም አይዳረስም። ግን የመዋቅሩ ብቻ ሳይሆን የምዕመናንም ትግል ይጠይቃል። እና እውነቴን ነው። እነዚህ ደቀ መዛሙርት በገቡበት መንፈስ ቅዱስ ይገባል። ማን ያሉት? ሐዋርያት ናቸው፣ እኔ ያላልኩም። እነዚሁ መምህራን በገቡበት ሀብተ መንፈስ ቅዱስ እንዲገባ መድኃኔዓለም ቅዱስ ፈቃድ ይሁንልን። ያሉት የአብነት ትምህርት ቤቶችን ጠብቆ በረከተ መንፈስ ቅዱስን አይንሳን። ያስተማሩትን መምህር፣ ለዚህ የበቃችሁን ደቀ መዛሙርት፣ የባረኩትን ብፁዕ አባታችንን፣ ቆርሳችሁ ያስተማራችሁ ሁላችሁንም ሁሉ፣ እዚህ ያላችሁ የምስክር መምህራንም እነዚህ ልጆች የእናንተም ልጆች ወንድሞች ናችሁ። ሁላችሁንም እንኳን ደስ ያላችሁ። ይህን እሸት ያቀመሰን እግዚአብሔር ይመስገን። ስብሐት ለእግዚአብሔር። ይቆያል።